Good News Media. የአገልግሎት ስርዓትን መረዳት በሚል ርዕስ ከተጀመረ ዛሬ 14ኛ ሳምንት ላይ ደርሰናል። የአዲስ ኪዳን የህይወት ስርዓቱ ምን ይመስላል የሚለውን ለ10 ተከታታይ ሳምንታቶች ተምረናል። አሁን ደግሞ የአገልግሎት ስርዓቱ ምን ይመስላል? የአዲስ ኪዳን የአገልግሎት ስርዓት ጌታ ይባረክ። አዲስ ኪዳን አገልግሎቱ ምን ይመስላል? አገልጋዮቹስ ምን ይመስላሉ? የብሉይ ኪዳን አገልግሎትን በደንብ ጠንቅቀን እያየን ወደ አዲሱ ኪዳን እየመጣን ነበር እና በብሉይ ኪዳን የነበሩት አገልጋዮች በዋናነት የሚመረጡት የሚለዩት ለአገልግሎት ተመርጠው የሚሾሙት የሚቀቡት የሚለዩት 3 አካላት ናቸው ብለናል። ጥሩልኝ። ነገስታት፣ ካህናትና ነቢያት። እነዚህ 3ቱን አካላት ነው በብሉይ ኪዳን ጊዜ የቤተ መቅደሱን ስርዓት እና አገልግሎት ለመፈጸም የክህነት አገልግሎት የካህናት ማለት ነው የክህነት አገልግሎት አስፈልገዋል። እንዲሁም ደግሞ ለህዝቡ ደግሞ እግዚአብሔር ሊትል ቀዳዳ ያበጀውን ደግሞ ማለት እግዚአብሔር ድምፁን ማሰማት የሚችልበትን ደግሞ 1% ደግሞ የነቢይ አገልግሎት እንዲሁም ደግሞ አስተዳደራዊ ስራውን ደግሞ የሚሰራ ደግሞ የንጉስ አገልግሎት ወይም ነገስታት እነዚህን ይሾማሉ፣ ይጠራሉ፣ ይቀባሉ። መርጫዋለሁ እንትን በለው ቀባው ለየው እየተባለ መቀባት ማለት ወይም መቀደስ ማለት መለየት ማለት ነው እና ለአንድ ዓላማ ለአንድ ፐርፐስ ሲለየ ማለት ነው እና ባለፈውም ሳምንት በደንብ እያየን ነበረ። ለምሳሌ በአንዷ ስንመለከት ሳምንት ላይ በሶሪያ ላይ ንጉስ ይሆን ዘንድ አዛሄልን አይደል፣ በአንተ ፈንታ ነብይ ይሆን ዘንድ ኤልሳን እያሉ ኤልያስን ሲልከው ማለት ነው። ደግሞ በእስራኤል ላይ ደግሞ ንጉስ ይሆን ዘንድ ደግሞ እዩን ደግሞ ቀባው፣ ሂድና ቀባው። እነዚህ 3 አካላቶችን እዛ ቦታ ላይ ስለምንመለከተው የነገስታት የክህነት የነቢያት አገልግሎት በብሉይ ኪዳን ጊዜ እንደነበሩ ተመልክተናል። እነዚህ አገልግሎቶች አሁን ሻዶ ነበሩ፣ ጥላ ነበሩ። አሁን በአዲስ ኪዳን አገልግሎት ላይ ደግሞ እየተመለከትን ነው። ክህነትን ጨርሰናል። ለተከታታይ ሳምንታቶች ጨርሰናል። የክህነት አገልግሎት የብሉይ ኪዳን የክህነት አገልግሎትና የአዲስ ኪዳኑ የክህነት አገልግሎት ምን ይመስላል ነው። የብሉይ ኪዳን የክህነት አገልግሎት አንድ ሰው ብቻ ከኃጢአተኛው ተሾሞ ወይም ተመርጦ ስለ ኃጢአተኛው የሚሾም ነበረ ብለናል። አሁን ግን አማኝ ሁሉ እግዚአብሔር ይባረክ ከጨለማው ወደሚደነቅ ብርሃን የመጣ ሁሉ የንጉስ ካህናት ናቸው። ፕሬዝ ጋድ። አሁን እንዲህ ተመርጦ ካህን አንተ ምናምን የሚባልበት ኪዳን ውስጥ አይደለንም ያለነው። አሁን እየተማርን ያለነው የኛን ኪዳን የአዲሱን ኪዳን ስርዓት ስለሆነ በእኛ ኪዳን አማኝ ሁሉ ካህን ነው። ካህን ነው ማለት በብሉይ ኪዳን ሜንታሊቲ ስንመለከተው በብሉይ ኪዳን አስተሳሰብ ስንመለከተው ለምሳሌ ለኃጢአት ስርየት ያመጣሉ፣ በጊዜው ይመጣሉ። እዛ በግ ላይ እጃቸውን እንዲጭኑ ያደርጋል ካህኑ አይደል እንዴ? ከዛ በኋላ ኃጢአታቸውን በጉ ይወስዳል፣ በጉ ይሰዋል፣ ደሙን ይዞላቸው ይገባል። በቃ ምን ማለት ነው? በሌላ ቋንቋ በህዝቡና ወይም በኃጢአተኛውና በህዝቡና በእግዚአብሔር መካከለኛ ሆኖ ህዝቡን ከእግዚአብሔር ጋር የሚያገናኝ አስታራቂ ሆኖ የሚያገለግል አገልጋይ ነበር። የክህነት አገልግሎት ህዝቡን ከእግዚአብሔር ጋር፣ ነቢይ ደግሞ እግዚአብሔርን ከህዝቡ ጋር የሚያግባባ የሚያስተዋውቅ፣ ዳይሬክሽኑ የተለያየ ስለሆነ ነው። እግዚአብሔርን ሰምቶ ለህዝቡ የሚያቀብለው ነቢይ ነበር። የህዝቡን ሀሳብና ጥያቄ ደግሞ ይዞ ወደ እግዚአብሔር የሚቀርበው የክህነት አገልግሎት ነው። እንዲሁም ደግሞ ነገስታት አገልግሎት አለ ብለናል። በአዲስ ኪዳን ግን አማኞች ሁሉ ምንድን ናቸው ብለናል? ካህናት ናቸው። እስቲ እኔ ካህን ነኝ በሉ እስቲ። ጌታ ይባረክ። ግን ክህነታችን የክህነት አገልግሎታችን በአመነና በእግዚአብሔር መካከል አይደለም ብለናል። መሀል ላይ የምንቆመው በአማኝና በእግዚአብሔር መካከል ገብተን ለአማኝ አይዞ እንትን እልልሃለሁ አቀርብልሃለሁ ጥያቄን የምንል መካከለኛ አይደለንም። እኛ በማን በማ ብለናል? በኃጢአተኛው በማያምኑትና በእግዚአብሔር መካከል አይደል? ከእግዚአብሔር ጋር ታረቁ ብለን ይሄ ነው እኮ በቃ ዘጋው እኮ 2 ቆሮንቶስ 5:17 ጀምሮ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል። የሆነው ሁሉ አለና ይሄ ሁሉ አዲስ ፍጥረት የሆነበት ዓላማ የሆነው ሁሉ ይሄ ሁሉ የሆነው ማስታረቅን አገልግሎት ባደረገው ደግሞም ለኛ የማስታረቅን አገልግሎት በሰጠን በእርሱ ነው። ሃሌሉያ። ለኛም የማስታረቅን አገልግሎት ሰጠን አለና 18 ላይ ሲደርስ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን አለ።
ከእግዚአብሔር ጋር ላልታረቁ፣ ከእግዚአብሔር ጋር ህብረት ላላደረጉ የእግዚአብሔር ልጆች ባልሆኑት መካከል ሆነን ምን እንላለን? ከእግዚአብሔር ጋር ታረቁ፣ የእግዚአብሔር ልጅ ሁኑ ብለን ስለ እግዚአብሔር ስለ ክርስቶስ ምን እናደርጋለን? እኛም እንማልዳለን ወይም እንጠይቃለን። ጌታ ይባረክ። ስለዚህ አማኝ ሁሉ በማያምንና በእግዚአብሔር መካከል ሆኖ አማኝን ወደ እግዚአብሔር የሚያቀርብ ካህን፣ የክህነት አገልግሎት የንጉስ ካህናት ሆነናል። አሜን። የንጉስ ካህናት ስለ ክህነት በደንብ ተምረናል። ቀጣይ እየተማርን የነበርነው የነቢያት አገልግሎት ነው። የነቢያትን አገልግሎት በደንብ ጠንቅቀን እያየን ነበር። የብሉይ ኪዳን የነቢያት አገልግሎት ምን ይመስላል? ሙሉውን ፍሮም ስክራች እያየን እየተማርን መተናል። ጌታ ይባረክ። ስለዚህ የብሉይ ኪዳን የነቢያት አገልግሎት ምን የሚያደርግ ነበር? የግድ ህዝቡ ምን ስለማያደርግ እግዚአብሔርን መስማት ስለማይችል እጅግ ክሊር ሁኑ። ህዝቡ እግዚአብሔርን መስማት የሚችለው በአንድ በኩል ነው። እሱም ከኃጢአተኛው ተመርጦ ስለ ኃጢአተኛው በተሾመው በነብዩ በኩል። ነብዩ ራሱ ኃጢአተኛ ነው። ካህኑ ራሱ የብሉይ ኪዳን ምንድን ነው? ኃጢአተኛ ነው። ሊቀ ካህኑ ራሱ ሄዳችሁ ዕብራውያን 5 ላይ ስታዩ ስለ ህዝቡ መስዋዕት ከማቅረቡ በፊት መጀመሪያ ስለ ራሱ፣ ለምን? እርሱም ድካምን የሚለብስ ኃጢአተኛ ስለሆነ፣ ሁሉ ኃጢአት ከኃጢአት በታች የተቆረጡ ስለሆነ፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎሏቸዋል የተባሉት ውስጥ ስለሆነ፣ ከነሱ ውስጥ ስለሆነ የሚመረጠው፣ ስለ እነሱ ስለሆነ የሚሾመው፣ እሱ ራሱ ኃጢአተኛ ስለሆነ ብለናል። ይሄን አይተናል። ለራሱም ራሱ መስዋዕት ያቀርብ ነበረ። ከዛ በኋላ ነው ለህዝቡ ደግሞ የሚያቀርበው ብለናል። ይሄኛው የብሉይ ኪዳን ነብይም እንደው ሰሌክት ተደረገ እንጂ ለአገልግሎቱ ግን የኃጢአት ኔቸር የኃጢአት ተፈጥሮ ያለው ሰው ነበር ብለናል። ከአዲስ ኪዳን አማኞች ጋር ያለውን ኮምፓሪዝም ወይም ውድድር ወይም መለያየታቸውን በደንብ ሳምንት ተመልክተን ነበር። እሱ ሪቫይዝ ላድርግና ቀጥታ ወደ ዛሬው ሐሳብ መጣለሁ። ጌታ ይባረክ። በጣም ቶሎ ብዬ እቺ የብሉይ ኪዳን ነቢያትና የአዲስ ኪዳን አማኞች ልዩነት ብለን ሳምንት በደንብ ተምረናል። ምንድነው ልዩነታቸው አለን? ጌታ ይባረክ። የብሉይ ኪዳን ነቢያትና የአዲስ ኪዳን አማኞች ልዩነት ምንድነው? ልዩነታቸው የብሉይ ኪዳን ነቢያት የኃጢአት ተፈጥሮ ያለባቸው አገልጋዮች ነበሩ አይደል? በቃ የኃጢአት ተፈጥሮ ያለባቸው አገልጋዮች ነበሩ። የአዲስ ኪዳን አማኞች ግን የጽድቅን ተፈጥሮ የተቀበሉ ልጆችና አገልጋዮች ናቸው። ምን ማለት ነው? በአጭር ቋንቋ እንዲህ ሰነጥቀው ከብሉይ ኪዳን ነቢይ የአዲስ ኪዳን ዛሬ ጌታን የተቀበለው ይበልጣል። ከየትኛውም ትልቅ ነቢይ ከምትለው በብሉይ ኪዳን ጃይንት ከምትለው ዛሬ ጌታን የተቀበለው ባለፈው ምናልባት አይተናል አይደለ? ጌታ ይባረክ። ባለፈው ስንመለከት ከሴት ከተወለደ መጥምቁ ዮሐንስን የሚያክል የለም ማለት ትልቅ የሚባለውን እሱን አሳየ። ከሴት ከተወለደ መጥምቁ ዮሐንስን የሚያክል የለም፣ በመንግስተ ሰማያት ግን የሁሉ ትንሹ እርሱን ይበልጠዋል። በአዲስ ኪዳን በክርስቶስ ኢየሱስ የዳኑ በክርስቶስ ኢየሱስ አዳኝነት አምነው የተቀበሉ የእግዚአብሔር ልጆች ከየትኛውም በብሉይ ኪዳን ከነበሩ ጃይንት ከምትሏቸው ከነ ዳዊት በሉ እንደው በኋላ ስለ ሂስትሪ ስመጣ በደንብ ነግራቸዋለሁ። በጣም የተወደዱ የእግዚአብሔር ሰዎች አልነበሩ በብሉይ ኪዳን? ከየትኛውም የሚበልጡበት አንዱ ምክንያት በምንድን ነው? የኃጢአት ስርየት በማግኘትና ባለማግኘት ምክንያት። እነዛኞቹ የኃጢአት ስርየትን አላገኙም። እነዚህ ግን ጌታ ኢየሱስ ክርስቶስን የተቀበሉ የክርስቶስ አካል የሆኑት ግን የኃጢአትን ስርየት ያገኙ የእግዚአብሔር ልጆች ናቸው። ጌታ ይባረክ። ስለዚህ ልዩነቱ አማኝና ነብይን ነው። አሁን ዛሬ ስለ ነብይ እናያለን። ግን አሁን ሳምንት የተማርነው ምንድነው? በአዲስ ኪዳን በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች በሆኑትና በብሉይ ኪዳን ነቢያት መካከል ያለው ልዩነት ነው። ስለዚህ የኃጢአት ተፈጥሮ ያለባቸው ነበሩ፣ እነዚህኞቹ ደግሞ የጽድቅን ተፈጥሮ የተቀበሉ ናቸው። ሌላኛው የብሉይ ኪዳን ነቢያት በጊዜያዊነት በእነርሱ ላይ በሚመጣ መንፈስ ወይም የእግዚአብሔር ልጅ ወይም የእግዚአብሔር እጅ አማካኝነት ይመራሉ ብለናል። መንፈስ ቅዱስ ወይም የእግዚአብሔር እጅ በጊዜያዊነት በእነሱ ላይ ምን ይል ነበር? ይመጣ ነበር። መንፈስ ቅዱስ በሱ ላይ መጣ፣ እንዲህም ብሎ ተናገረ። ባለፈው በደንብ አይተናል። እንዲህም ብሎ የተናገረው መንፈስ ቅዱስ በሱ ላይ ሲመጣ፣ ለዚህ ነው መንፈስ ቅዱስ በሱ ላይ እንዲመጣ ደግሞ ምን ይደረግ ነበር? ይጸለይ ነበር። እስቲ ጸልይ፣ እንዲህ ከሆነ እስቲ ጸልይ። ሲጸልይ የእግዚአብሔር እጅ መጣችበት ወይም የእግዚአብሔር መንፈስ በሱ ላይ ወረደ ይልና እንዲህም ብሎ ተናገረ። የሚያናግረው የእግዚአብሔር መንፈስ የሚነግረው ድምፅን የሚያሰማው እንዲህ በል የሚለው መንፈስ ቅዱስ በጊዜያዊነት በብሉይ ኪዳን ነቢያት ወይም አገልግሎት ላይ ይመጣ ነበር። በአዲስ ኪዳን አማኞች ላይ ግን
ከእግዚአብሔር በተወለዱ አማኞች ላይ ግን ለዘላለም ከእናንተ ጋር እንዲኖር በእናንተ ውስጥም ስለሚኖር እናንተ ደግሞ ታውቁታላችሁ የተባለውን መንፈስ ቅዱስን ተቀብለናል። ይሄ ያ ጊዜያዊ የነበረው ለእኛ ግን ዘላለማዊ ለዘላለም ከእናንተ ጋር እንዲኖር። እስቲ መንፈስ ቅዱስ በሉ እስቲ። በእኔ ውስጥ ለዘላለም ይኖራል። ለዘላለም ከእናንተ ጋር እንዲኖር አጽናኙን መንፈስ ቅዱስን ሰጣችኋለሁ። እርሱም በእናንተ ውስጥ ስለሚኖር እናንተ ደግሞ ታውቃላችሁ። you know አሜን። I know the Holy Ghost is in me ነው ማለት ያለብን። I know I feel አይደለም ይሰማኛል አይደለም። መንፈስ ቅዱስ ይሰማኛል አይደለም። I know ታውቃላችሁ። በእናንተ ውስጥም ስለሚኖር እናንተ ደግሞ ምን ታደርጋላችሁ? ታውቃላችሁ። I feel የሚባለው ፊሊንግ የአምስቱ የስሜት ሕዋሳት ጉዳይ ነው። ፊሊንግ ይሰማኛል። I feel የአዲስ ኪዳን ቋንቋም ትምህርትም አይደለም። ይሰማኛል ምትሰማ አይደለም። ውጭ የሚነካ አካልህን የሚነካ ኬዝ አይደለም። እንዲህ ብነካው ይሰማኛል ይላል። መንፈስ ቅዱስ በእናንተ ውስጥ እንዲኖር ግን ሃሌሉያ ለዘላለም እንዲኖር እናንተ ደግሞ ምን ታደርጋላችሁ? ታውቃል። አይ ኖ እንጂ አይ ፊል አይባልም። ጌታ ይባረክ። አውቃለሁ መንፈስ ቅዱስ በእኔ ውስጥ አለ። አውቃለሁ አይ ኖ ነው የሚባለው። yes I know the Holy Ghost is in me ይመራኛል፣ ያስተምረኛል፣ ያጽናናኛል። I know he is in me በእኔ ውስጥ እንደሆነ አውቃለሁ። አይ ኖ ነው እንጂ ይሰማኛል የሆነ የሙቀትና የቅዝቃዜ ጉዳይ አይደለም። ሙቀትና ቅዝቃዜ ነው የሚሰማ ወይ ስትነካ ነው የሚሰማ እንጂ መንፈስ ቅዱስ ይሰማኛል ጤናማ የአዲስ ኪዳን ቋንቋም አይደለም። የትም ቦታ ላይ ይሰማኛል የሚባል አዲስ ኪዳን አታዩም። ሃይማኖት ነው ያስለመደን። ሃይማኖት መቼም ብዙ ፑሻፕ አሰርቶናል። ከሃይማኖት እንግዲህ እያጠብን ነው። ጌታ ይባረክ። አንዱ እየታጠብን ነው። ፕሬዝ ጋድ። ኤኒዌይ አይ ኖ ነው የምትሉት። እሺ ታውቃላችሁ። እናንተ ደግሞ ታውቃላችሁ እናንተ ውስጥ እንደሚኖር ነው የሚለው። ስለዚህ የአዲስ ኪዳን አማኞች ወይም አማኞች በዘላለም በቋሚነት በእነሱ ውስጥ የሚኖር መንፈስ ቅዱስ አለ። ያኛው ግን በጊዜያዊነት መጣችብኝ ይላል። መጣበት፣ በእርሱ ላይ አረፈ፣ ከዛ እንዲህ አለ፣ ከዛ ይሄዳል። ይመጣል፣ ይሄዳል። መንፈስ ቅዱስ ይመጣል፣ ያሰማዋል፣ ይሄዳል፣ ከዛ ብቻውን ነው። ይመጣል፣ ያሰማዋል፣ ከዛ ይሄዳል፣ ብቻውን ነው። በጣም ነው የሚያሳዝን። የኛ ግን ሃሌሉያ ብቻን ማተን የትም ጠረፍ ብትሄድ ካንተ ጋር የሚሄድ የትም ሀገር ብትቀይር የትም ቦታ ብትሆን የሚመች ቦታ ቢሆን የማይመች ቦታ መንፈስ ቅዱስ ባንተ ውስጥ ሊመራ ሊመክርህ ሊያስተምርህ ሊገስጽህ ሃሌሉያ ካንተ ጋር ሊኖር ሊያስተምረን በእኛ ውስጥ የሚኖር መንፈስ ቅዱስ ተሰጥቶናል። አማኞች የአዲስ ኪዳን አማኝ ሃሌሉያ እየደጋገምን ነው የምንማረው። ለምን አማኝ ሁልጊዜ ይሄ ነገር ቢገባው ይሄ ቢረዳ እግዚአብሔር ከማንም በላይ ከስተንፋሱ ይልቅ ለሱ የቀረበ በእርሱ ውስጥ የሚኖር ጌታ ቅርብ ነው የተባለውን ጌታ አራቀብን እንጂ ሃይማኖት እኛ ውስጥ እንዳለ አንተ ውስጥ እኮ አለ። የትም ቦታ ላይ እኮ የሚናገር የሚመራ የሚያስተምር የሚያወራ አምላክ አንተ ውስጥ አለ ብለው ቢነግሩን እኔ የት በደረሰን። ጌታ ይባረክ። ኤኒዌይ የአዲስ ኪዳን አማኞች እና የብሉይ ኪዳን ነቢያት ትንሽ ልዩነቱን በፖይንት ሳምንት ያስተማርኩትን ነው እንደው ሪቫይዝ ያደረኩት። ዛሬ የምንማረው ፓርት ጌታ ይባረክ የብሉይ ኪዳን ነቢያትና የአዲስ ኪዳን ነቢያት አንድነትና ልዩነትን ዛሬ እናያለን። አንድነትን ሳምንት ጀምሬያለሁ ታስታውሳላችሁ። አንድ የሚያረጋቸው የብሉይ ኪዳን ነብይና የአዲስ ኪዳን ነብይን አንድ የሚያረጋው ነገር አለ። ደግሞ ልዩ ልዩ የሚያረጋቸው ነገር ደግሞ አለ። ዛሬ ከፍተኛ ጠለቅ ያለ ከበድ ያለ ትምህርት ሃሌሉያ እንይዛለን ማለት ነው። ለምን በጣም አሁን ሁሌ ተከርክሟል። ልክ እንደ እንትን ድንክ ነው። ሁሉ አንድ አይነት ሆኗል። የብሉይ ኪዳን ነብይን ለመምሰል ነው የአዲስ ኪዳን ነብዩ አሁን እየታገለ ያለው። ስለዚህ አንድነቱ ምንድነው እሱን ይወቀው፣ ልዩነቱን ደግሞ ይወቀው፣ በልዩነት ደግሞ እንዲንቀሳቀስ ማለት ነው። ስለዚህ አንድ የሚያረጋቸው አንደኛ የብሉይ ኪዳንና የአዲስ ኪዳን ነቢያትን አንድ የሚያረጋቸው ምንድነው ካላችሁኝ ስያሜያቸው ነው። የመጀመሪያው ጌታ ይባረክ። ሁለቱም ምን መባላቸው? ነቢያት መባላቸው። የመጀመሪያው አንድ የሚያረጋቸው ስያሜያቸው ነው። ይሄኛውም ነቢ ተብሏል፣ ይሄኛውም ነቢ ተብሏል። ስያሜያቸው ነው። ሁለተኛው ይሄን ስላየን ነው ሳምንት አይተናል። ሁለተኛ አንድ የሚያረጋቸው የብሉይ ኪዳን ነቢይና የአዲስ ኪዳን ነቢይ እውነተኛም ሐሰተኛም ነቢያት መኖራቸው ነው። በብሉይ ኪዳን ጊዜም እውነተኛ ነቢይ አለ፣ ሐሰተኛ ነቢይም አለ። እግዚአብሔር በደንብ ተናግሯል።
ሐሰተኛ ነብይ አለ አለ። ብሉይ ኪዳን ደግሞ በአዲስ ኪዳን ደግሞ ሐሰተኛ ነቢያት አሉ። ስለዚህ መንፈስን ሁሉ አትመኑ ተብለናል። አትመኑ፣ ሁሉን አሜን በል አልተባልክም። ሁሉን እመን አልተባልክም። መንፈስን ሁሉ አትመኑ። ይሄ ጤናማነት ነው። መንፈስን ሁሉ አላምንም ካልክ በኋላ ግን አትመን ማለት ሙሉን ተው ማለት ሳይሆን አትመኑ አለና ከዛ ግን መርምሩ፣ እንደ እውነት የሆነውን እንደ እግዚአብሔር ቃል የሆነውን እሱን ደግሞ ትቀበላላችሁ ማለት ነው። በኋላ መጣበታለሁ። ጌታ ይባረክ። ስለዚህ ሐሰተኛ ነብይ አለ በብሉይ ኪዳን፣ በአዲስ ኪዳንም ሐሰተኛ ነብይ አለ። በብሉይ ኪዳን እውነተኛ ነቢያት አሉ፣ በአዲስ ኪዳንም እውነተኛ ነቢያት አሉ። ለምንድን ነው ዛሬ ጠንከር አድርጌ አሉም እንኳን ያልኩት? ስፔሻሊ ሲስተማቲክ ቴዎሎጂ ይሄን አያምንም። አንዳንድ ሲስተማቲክ ቴዎሎጂዎች አያምኑም። ሐዋርያትና ነቢያት በዚህ በአሁኑ ዘመን በአዲስ ኪዳን የለም፣ ስራቸውን አቁመዋል። ያን የቤተክርስቲያን ከተተከለች በኋላ ስራ አቁመዋል የሚሉ ሲስተማቲክ ቴዎሎጂ አስተማሪዎች ቴዎሎጂያንስ ስላሉ ማለት ነው። ሐዋርያና ነቢይ የለም ነው። ሐዋርያና ነቢይ የለም። አሁን ያሉት ሶስት ናቸው። ከአምስቱ የጣምራ ስጦታዎች ከምንለው ውስጥ ሶስቱ ናቸው። ወንጌላዊ፣ መጋቢና አስተማሪ ናቸው። እነዚህ ናቸው እንጂ በአሁኑ ሰዓት ያሉት ሐዋርያትና ነቢያት ያን የቤተክርስቲያን ፕላንት ለማድረግ ወይም የቤተክርስቲያን መሰረት ላይ ተንቀሳቅሰዋል። ስራውን አልቋል። አንዳንዱ የሐዋርያቶች የሚባሉት ያኔ ከኢየሱስ ጋር የነበሩ ብቻ ናቸው ብሎ የሚያወራ አለ። አንዳንዱ ደግሞ ይመጣና ደግሞ እነ ጳውሎስ ዘመን ላይ ደግሞ ይልና በሐዋርያትና በነቢያት መሰረት ላይ ቸርቿ ፕላን ተደርጋለች። እሱም ደግማችሁ አትመስርቱ፣ አንዴ ተመስርቷል፣ ክርስቶስ ነው መሰረቱ ብሎ ያንን ፒክቸር ፖል ከተናገረ በኋላ አሁን ሐዋርያቶች ፍሪዝ አድርገው ሲዞን ቆሟል። የሐዋርያትና የነቢያት አገልግሎት ቆሟል የሚሉ ብዙ ሲስተማቲክ ቴዎሎጂያንስ ስላሉ እኔ ግን አሉ እላለሁ። ጌታ ይባረክ። አሉ። ምክንያቱም ዝም ብሎ የሚጨፈለቅ አይደለም፣ የሚጨፈለቅ አይደለም። ስተት ስላለ የለም አይባልም አይደል? የለም የተባለበት ምክንያት በዛ ቦታ ላይ ይሄ ነው። ግን በኤፌሶን ምዕራፍ 4 ቁጥር 11 ላይ ግን እነዚህን ስጦታዎች ለቤተ ክርስቲያን ሰጣልና ሁሉ እግዚአብሔርን እስኪመስሉ ሁሉ ፍጹም ወደ ፍጹም ሙላት ልክ እስኪደርሱ። አሁን ቤተ ክርስቲያን ወደ ፍጹም ሙላት ልክ ደርሳለች ወይ? ጥያቄው ነው። እነዚህ ሁሉ የተሰጡት ቅዱሳንን ወደ እግዚአብሔር ፍጹም ሙላት ልክ ለማድረስ ኢኩፕ ለማድረግ ለማስታጠቅ ሙሉ ሰው ወደ ማድረግ ሰዎችን ሁሉ ሙሉ ሰው ለማድረግ እነዚህ አምስቱ ጣምራ ስጦታዎች ተሰጥተዋል። ሰው ሁሉ ሙሉ ከሆነ ኦኬ ቆሟል እንላለን። ሰው ሁሉ ሙሉ ነው። አሁን ሰው ሁሉ ፍጹም ሆኗል። ስለዚህ አምስቱም ጣምራ ስጦታዎች ይሰራሉ አሉ በአዲስ ኪዳን። የመጀመሪያው ቺን አስምረን እንቀጥላለን። ጌታ ይባረክ። ግን ምን አለ ነው? ሐሰተኛ አለ፣ እውነተኛ አለ የሚለው ያስማማናል። ይሄ ያስማማናል። በብሉይ ኪዳን ጊዜም ይሄ አለ፣ ሐሰተኛ አለ፣ እውነተኛ አለ። ትንሽ ልዩነት አለው። የብሉይ ኪዳን ሐሰተኛው የሚታወቀው መጨረሻው ይፈጸማል ወይስ አይፈጸምም ነው። ከተፈጸመ እውነተኛ ነው። እዛ ጋ ነው፣ ውጤት ላይ ነው። ከተፈጸመ እውነተኛ ነው፣ ካልተፈጸመ ግን ሐሰተኛ ነው። ውገሩት አለ። ካልተፈጸመ ሐሰተኛ ነው፣ ይወገር አለ። እውነተኛም ሐሰተኛም ነቢያት መኖሩ ነው። ሕዝቅኤል 13 ከ1 እስከ 15 ሕዝቅኤል 13 ከ1 እስከ 15 ይሄን ይናገራል ስለ ሐሰተኛ ነቢያቶች። በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 እና አንደኛ ተሰሎንቄ 5 20 እስከ 21 ደግሞ አንደኛ ተሰሎንቄ 5 ከ20 እስከ 21 እንዲሁም ደግሞ ያው ትንቢትን ሁሉ አትመኑ የሚልበት መርምሩ ፈትሹ የሚልበትና አንደኛ ዮሐንስ 4:1 ደግሞ መንፈስን ሁሉ አትመኑ ሐሰተኛ ነቢያቶች ወጥተዋልና ወደ ዓለም ብሎ ሳምንት በደንብ አሳይቻቸዋለሁ። የዮሐንሱ ስፔሻሊ አይደል ኖስቲሲዝም የሚባል የስተት ትምህርት ስለነበረ ክርስቶስ ኢየሱስ በስጋ አልመጣም ብለው የሚናገሩ ሞር ሬዚስት የሚያደርጉ ሐሰተኛ ነቢያት የሐሰተኛ ነቢያት ሚኒስትሪም ስለነበር ነው። በዋናነት የሐሰተኛ አስተማሪዎችም የሐሰተኛ ነቢያትም አገልጋዩ እንትኖች ስላሉ ተጠንቀቁ የሚል የማስጠንቀቂያ መልእክትና ትምህርት ስለነበረ በወቅቱ ይሄን ነው የሰጠበት ነው ዮሐንስ የጻፈበት በወቅቱ ማለት ነው። ስለዚህ መንፈስን ሁሉ ምን አትበሉ አትመኑ ተብሏል። ዲያና ምንም መንፈስን ሁሉ ኤኒዌይ እነዚህ ናቸው። ልጨምር አንድነታቸውን የወደፊት ክስተት መልእክት አስተላላፊ መሆናቸው ነው። አንድነታቸው የወደፊት ክስተት መልእክት አስተላላፊዎች በመሆናቸው ነው። ሁለቱም ነቢያቶች ወደፊት ሊሆን ያለን ነገር ስለሚናገሩ የወደፊትን ተናጋሪዎች ስለሆኑ ለምሳሌ ኢሳይያስ 53ን ስትመለከቱ
እንደ በግ ተነዳ፣ ተገረፈ፣ እንደዚህ ሆነ ምናምን በመገረፍ ቁስል ምናምን የሚልበት ቦታ ስትመለከቱት ያኔ ነው እንደ ኢየሱስ ስለ ወደፊት አይደል እንደ ድንግል ጸንሳለች በነቢያት ነው የተለያዩ ነገሮች ስለ ወደፊቱ በኢየሱስ ክርስቶስ ያ የተስፋው ቃል የተባለው እንደሚፈጸም የተነገሩ ብዙ ተስፋ ቃሎች ብዙ የተስፋ ቃሎች ነበሩ። የተስፋ ቃሎች ሁሉ በክርስቶስ ኢየሱስ ወደዚህ ምድር መምጣት ፍጻሜን አገኙ አይደል እንዴ? ስለዚህ እነዛ የብሉይ ኪዳን እንትኖችም ወደፊት የሚሆነውን ነገር ምን ያደርጉ ነበር? ይናገሩ ነበር። የአዲስ ኪዳን ነቢያቶችም ልክ እንደዚሁ ወደፊት የሚሆነውን ነገር ሊናገሩ እውነተኛ ነቢያቶችን ነው ማውራው ወደፊት ሊሆን ያለውን ነገር መናገራቸው አንድ ያረጋቸዋል። ይሄኛውም ነብይ ያኛውም ነብይ ለምሳሌ በሐዋርያት ሥራ ምዕራፍ ባለፈው ትንሽ አይተናል 11 28 እና 21 10 ላይ አጋቦስን አይተናል። በነብይነት ወደፊት ስለሚሆን እንደዚህ ትሆናለህ፣ ያስሩታል፣ ያሰቃዩታል፣ እንዲያረጉታል ወደፊት ሊሆን ያለውን ነገር ስለ ጳውሎስ አጋቦስ ምን ሲያደርግ ነበር ሲላ ሌላ ቦታ ላይ ረሃብ እንደሚሆን 11 ላይ ስፔሻሊ ሐዋርያት ሥራ 11 28 ላይ ረሃብ እንደሚመጣም አስቀድሞ ተናግሮ ነበር እውነተኛ ነብይ። ስለዚህ በአዲስ ኪዳን እና የብሉይ ኪዳን ነቢያትን አንድ የሚያደርጋቸው ሁለቱም የወደፊት ክስተትን ተናጋሪዎች በመሆናቸው ነው። ሁለቱም አንድ የሚያደርጋቸው ሌላኛው ነጥብ በእግዚአብሔር መመረጣቸው መቀባታቸውና መሾማቸው ነው። አንድ የሚያደርጋቸው እውነተኛው ነብይ ሁለቱም ነቢያት እውነተኛውን ነው ማውራው በእግዚአብሔር መመረጣቸው መጠራታቸው መለየታቸው መቀባታቸው መሾማቸው አንድ ያደርጋቸዋል። ሁለቱንም ነቢያት ራሱን በራሱ የመረጠ ራሱን በራሱ የጠራ አገልጋይ ማንም ሰው በአዲስ ኪዳን ማንንም ጠርቶ አያውቅም። የለም መጽሐፍ ቅዱስ የሚጠራው ለጠራዋቸው ስራ ነው የሚለው። ጠሪ ሁል ጊዜ እግዚአብሔር ነው። ለጠራዋቸው ስራ እናንተ ለዩ። የመለየት አገልግሎት እንጂ የቤተ ክርስቲያን መሪዎች አገልግሎት የመጥራት አገልግሎት የቤተ ክርስቲያን አገልጋይ የአዲስ ኪዳን አገልጋዮች ኃላፊነትም ስራም አይደለም። ማንም አገልጋይ ማንንም አገልጋይ ለአገልግሎት መጥራት አይችልም። ስህተት ነው። በአዲስ ኪዳን ላይ ነቢይ ትሆኛለሽ። ሐዋርያ ከሆነ ደግሞ በእግዚአብሔር ይጠራሉ። አሜን። በእግዚአብሔር ይሾማሉ። እናንተም ጳጳሳት አድርጎ መንፈስ ቅዱስ ለሾመባት አለ። የሚሾመው ራሱ በመንፈስ ቅዱስ ነው። ሃሌሉያ። ሹመት ራሱ በመንፈስ ቅዱስ ነው። ኤኒዌይ እሱ ሌላ ጊዜ በደንብ እንማራለን። ግን አንድ የሚያደርጋቸው እነዚህ ናቸው። ምሳሌ ትንሽ ጥቅሶችን ልንገራችሁ። ማቴዎስ 7 15 24 11 በማቴዎስ 7 15 24 11 ማርቆስ 13 22 ሐዋርያት ሥራ 13 6 ራእይ 16 13 እነዚህ ጥቅሶች 20 እዛው ራእይ ላይ 20 10 እነዚህ ስትመለከቱ ሰምሃው ስለ ነቢያቶች ሊትል ቢት አንድነታቸውና መመሳሰላቸውን ወይም ሐሰተኛና እውነተኛ መኖራቸውን እዛም ሐሰተኛ እዚህም ሐሰተኛ መኖሩን የሚናገርበት ነው። ጌታ ይባረክ። ጥሩ እያያችሁ ነው። እሺ ልዩነት ልግባ። የብሉይ ኪዳን ነቢያትና የአዲስ ኪዳን ነቢያት ልዩነት መጀመሪያ እናንተ ኢንፎርም እንደውም ብታደርጉኝ ደስ ይለኛል። ምንድነው አንድነታቸው? ቶሎ ገብቶባችኋል የሚለውን ማወቅ ፈልጋለሁ። አንድነታቸውን እስቲ ንገሩኝ ዝም ብላችሁ። ስያሜያቸው ሁለቱም ምን መባላቸው? ነቢያት መባላቸው። ሌላ ስራ እንደምልኝ እውነተኛና ሐሰተኛ ነቢያት መኖራቸው አንድነቱ ይሄ ነው። እሺ ከእግዚአብሔር መመረጣቸው ሁለቱም በእግዚአብሔር መመረጣቸው። እነዚህን ካየን ልዩነቱን እኔ ሞር ልዩነት ስላለው ልዩነት ላይ ትንሽ ታይም ልውሰድ። የብሉይ ኪዳን ነቢያት የኃጢአተኛነት ተፈጥሮ ያላቸው ሲሆን የአዲስ ኪዳን ነቢያት ደግሞ በክርስቶስ በመሆን የጽድቅን ተፈጥሮ መካፈላቸው ነው። ፕሬዝ ጋድ ምን ማለት ነው? በቃ በአንዱ ቅድም እንዳየነው አሁን በክርስቶስ ሲሆን አንድ ሰው ጻድቅ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በክርስቶስ ቢሆን ጻድቅ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው እኮ ብሎ 21 ላይ ሲደርስ እኛም በእርሱ ሆነ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው አለ። ስለዚህ በእርሱ ሆነ በክርስቶስ ሆነ ማለት አንድ ሰው ጻድቅ ሆነ ማለት ነው። ስለዚህ አንድ በክርስቶስ የዳነ አማኝ በክርስቶስ ካመኑ ከአዳኞች ውስጥ ነው አይደል ነብይ የሚባለው ነው ወይስ አይደለም? ከዳኑት ውስጥ ነው አይደል? ማንም በክርስቶስ ቢሆን ከሚለው ውስጥ ከገባ በኋላ አይደል ወደ ነቢያት የሚመጣው። ስለዚህ ጻድቅ ነብይ ነው የአዲስ ኪዳኑ ነብይ። የብሉይ ኪዳን ነብዩ ግን እንደው የተመረጠ ሆነ እንጂ ኃጢአተኛ ነብይ፣ የኃጢአት ተፈጥሮ ያለበት ነብይ፣ ለኃጢአት ሪደምፕሽን ደም ያልፈሰሰለት ነብይ
ነፃ ያልወጣ ነቢይ፣ በእግዚአብሔር ቀኝ ያልተቀመጠ ነቢይ፣ የእግዚአብሔር ልጅ ያልተባለ ነቢይ፣ ባሪያ የተባለ። በአዲስ ኪዳን ግን የትኛውም በክርስቶስ የሆነ አማኝ ሁሉ የእግዚአብሔር ልጅ ነው። ከየትኛውም አገልግሎት የሚበልጠው የሚቀድመውም ልጅነት ነው። ጌታ ይባረክ። ልጅነት ይበልጣል። ልጅነትን የሚያክል ነገር የለም። ፕሬዝ ጋድ። ስለዚህ መጀመሪያ ይሄኛው ነቢይ ልጅ ሆኗል ማለት ነው። በሌላ ቋንቋ ጻድቅ ሆኗል። ይሄኛው የአዲሱ ኪዳን ነቢይ ምንድነው? ጻድቅ ነቢይ ነው። የብሉይ ኪዳኑ ኃጢአተኛ ነቢይ ልዩነቱ ሮሜ 3:11 ሁለተኛ ቆሮንቶስ 5:21 ይበቃናል። ሮሜ 3:11 ሁሉ ኃጢአትን ምንድነው? አንድም ጻድቅ የለም የሚልበት ስለ ብሉይ ኪዳኑ የሚናገር አይደል? አንድም ጻድቅ የለም፣ ሁሉ ተሳስቷል፣ ሁሉ ተብሎ የተቆረጠበት፣ ሁሉ ከኃጢአት በታች የተዘጋ የነበረ ነው። በአዲስ ኪዳን ግን በክርስቶስ ኢየሱስ ሞት ደም ማፍሰስ ግን በአዲሱ ኪዳን መመረቅ ግን ማንም በክርስቶስ ቢሆን ግን ጻድቅ ቅዱስ የእግዚአብሔር ልጅ አዲስ ፍጥረት ሲሆን፣ ስለዚህ የመጀመሪያው ልዩነታቸው ያኛው ኃጢአተኛ ይሄኛው ጻድቅ መሆኑ ነው። ልዩ ናቸው፣ ልዩ ያደርጋቸዋል። ሁለተኛው ነጥብ በብሉይ ኪዳን ነቢያት ላይ መንፈስ ቅዱስ ቅድም እንዳየ ነው። በብሉይ ኪዳን ነቢያት ላይ መንፈስ ቅዱስ በምን በጊዜያዊነት በመውረድ ድምፅን የሚያሰማና የሚሄድ ሲሆን በአዲስ ኪዳን ግን በአዲስ ኪዳን ነቢያቶች ላይ ግን ለዘላለም በእነርሱ ውስጥ በመኖሩ ድምፁን ሁልጊዜ መስማት መቻላቸው ነው። ፕሬዝ ጋድ። የአዲስ ኪዳን ነቢይ እኮ በጣም ደስ የሚል እኮ ነው። ለዘላለም በሱ ውስጥ የሚኖር ነው። የመጀመሪያው ከልጅነት ይጀመር ነው። በኋላ ነው ወደ ሚኒስትሪ የሚሄደው። ልጅ ስለሆነ የእግዚአብሔር ልጅ ስለሆነ ቅዱሱ መንፈስ በእርሱ ውስጥ ይኖራል። መንፈስ ቅዱስን የሚሰማው ጊዜ ጠብቆ እንደው ስጸልይ ሳይሆን ሁልጊዜ ይሰማል። አሁን እኮ የሚገርመው እኮ ያቺ የብሉይ ኪዳን ፒክቸር አለች። እስቲ ጸልይልን ሲባል ሲጸልይ መንፈስ ቅዱስ ስለምትወርድ አሁንም ሲጸልይ የሚመጣ ይመስለዋል። ሳይጸልይ ማኪያቶ እንዲህ እየጠጣ የሚሰማ ነው። እስቲ አሜን በሉ። እስቲ ምንም እንዲህ ማኪያቶ እንዲህ እየጠጣ ይገርማል። ጌታ እኮ እንዲህ እያለ ማለት ይችላል። ምንም አይኑን ስለጨፈነ አይደለም። አንዳንድ ሰው አይኑን ሲገልጥ ጥሩ ያወራል፣ አይኑን ሲጨፍን ይስታል። ካያችሁ ገልጦ ሲያወራ ሲሆን ነገር ሲያስተምር ኃይለኛ ያወራል፣ ሲጨፍን ግን ሲገምት ሌላ ያወራል ማለት የሆነ ምክንያቱም ሪሊጂየስ ስለሚያደርገው ሃይማኖታዊ የሆነ ፒክቸር ስለሚሰጠው ማለት ነው። እንዲሁ እንጆ እያደረገ ጌታ ይባረክ። አሁን ማወራው ከእናንተ ውስጥ እውነተኛ ነቢይ ሊወጣ ስለሚችልም ነው። ስለዚህ እንጆ እያደረክ ማኪያቶ እንዲየጠጣ የሚነግርህ የሚያወራ መንፈስ ቅዱስ አንተ ውስጥ መኖሩን ስትጸልይ አይደለም መንፈስ ቅዱስ የሚነግርህ፣ ሁሌም ያወራል። ሰሚ ብቻ ነው የሚያስፈልገው። ጌታ ይባረክ እንጂ ሁሌም። ስለዚህ ያኛው ሲጸልይ ያውም በጊዜያዊነት አንዴ ይመጣል አንዴ ይሄዳል። ይሄኛው ግን በቋሚነት በእርሱ ውስጥ የሚኖር መንፈስ ቅዱስ ስለያዘ መቼም ሁሌም መስማት ይችላል። የትም ቦታ ሆኖ መስማት የሚችልበት ነው። ፕሬዝ ጋድ። ዮሐንስ 4:14 ያው ይሄ መንፈስ ቅዱስን ታውቁታላችሁ። እንዲሁም 14:16 እስከ 17 በዮሐንስ ወንጌል 4:14 ምዕራፍ 4:14 እና 14:16 እስከ 17 መንፈስ ቅዱስ ለዘላለም በእኛ ውስጥ መኖሩ፣ በክርስቶስ በሚያምኑት ውስጥ መንፈስ ቅዱስ መኖሩ ግልጽ ምልክት ነው። ሌላው ልዩነት የብሉይ ኪዳን ነቢያት ትንቢት ተናግረው ባይፈጸም የሚወገሩ ወይም የሚገደሉ መሆናቸውና የአዲስ ኪዳን ነቢያት ግን የተናገሩት ባይፈጸም የማይሞቱ መሆናቸው ነው። ልዩነቱ ዛሬ ቀለል እያልን የምንማረው ያሁኑ ምንም አይሞትም፣ በቃ ምንም በቃ የሆነ ድሮ እኮ ባይፈጸም ይኸውልህ የመጀመሪያው ነብዩ ተናግሮ ባይሰማ አለ የማትሰማ ነፍስ ከህዝብ መካከል ተለይታ ትጥፋ ትወገር ነው። ይወገር ነበር ህዝብ አልሰማም ቢል ነብይን። በብሉይ ኪዳን ጊዜ አልሰማም አይባልም። 8 የዞር ቢለው ግንቡን 8 ይዞራል። ምን ይሰራልኛል አይደል? በቃ የታዘዘውን ማድረግ ብቻ ነው። እምቢ ካለ ይወገር ይፈንከት ተብሏል። በብሉይ ኪዳን ጊዜ ህዝቡም ግዴታ አለበት የመስማት። ስለዚህ ምንም ምርጫ የለውም መስማት ብቻ ነው። ነብዩ ደግሞ ስጋቱ ምንድነው? የተናገረው ባይፈጸም ይወገራል፣ እሱ ይቀምሳታል። ግን ህዝቡ ሪስክ ምንድነው? ሪስክ የለውም ማለት ለምን ተቀበልከው አይባልም። ህዝቡ በብሉይ ኪዳን ጊዜ ለምን ሰማኸው ለምን ተቀበልከው አይባልም። በብሉይ ኪዳን ጊዜ ተቀበል ብቻ ነው የተባለው።
ልክም ይሁን ስተትም ኦንሊ በብሉይ ኪዳን ጊዜ ለህዝቡ የሚቆመው እግዚአብሔር ብቻ ነበር። ይመጣና ህዝቤን አስታችሁታል ብሎ ከነቢያት ጋር ይጣላ ነበር። ነብይን ካሁን በኋላ የተናገራችሁት ሁሉ ይደረመስባችኋል፣ እንዲህ ብላችሁ ህዝቤን አስታችኋል ብሎ የሚናገር በብሉይ ኪዳን ጊዜ ማን ነው? ራሱ እግዚአብሔር። ለምን ስማ ተብሏል። ህዝቡ ስተትም ቢሆን ስማ፣ እውነትም ቢሆን ስማ ተብሏል። ምንም ማረጋገጫ ምንም መፈተሻ የለውም። አንድ መፈተሻ ብቻ ነው ያለው፣ የተናገረው ነብዩ የተናገረው መፈጸምና አለመፈጸም። በአዲስ ኪዳን ግን ነቢያት ተናግሮ ባይፈጸም ችግር የለበትም። ስለዚህ እንደፈለገ ያከፋፍላል ስለማይወገር። በብሉይ ኪዳን ጊዜ ይወገራል፣ ይሄኛው አይወገርም። ስለዚህ እንደፈለገ ያከፋፍላል። ለዛም ለዚህም እንደወደደ ደስ እንዳለው ዝም ብሎ። ስለዚህ የመጀመሪያው ተጠያቂው እሱ ብቻ ሳይሆን ተቀባዩም ነው። በኋላ እናያለን። አሁን አዲስ ኪዳን ላይ ተቀባዩ ነው የሚጠየቀው የመጀመሪያ። እሺ ፕሬዝ ጋድ። ስለዚህ ዘዳግም 13:5 እና ዘዳግም 18:22 ላይ እነዚህን አሁን የተናገርኳችሁን ባይፈጸም የሚለውን ታገኙታላችሁ። ዘዳግም 13:5 እና 18:22። ሌላኛውን ነጥብ ልናገር። የብሉይ ኪዳን ነቢያት ህዝቡ የማያውቀውን አዲስ እንግዳ መልእክት ማምጣት መቻላቸው፣ ህዝቡ የማያውቀውን አዲስና እንግዳ መልእክት ማምጣታቸው ሲሆን የብሉይ ኪዳን ነቢያትን የአዲስ ኪዳን ነቢያት ግን ለአማኞች በመንፈሳቸው የተረዱትንና በውስጣቸው የሰሙትን ድምፅ የማረጋገጫ መልእክት ማምጣታቸው ነው። ልዩነቱ ነው። የብሉይ ኪዳን ነቢይ ህዝቡ አያውቅም፣ አዲስ ነገር ይገርማ ምንድነው ምናምን ብሎ የሚሰማውን ነው። በሌላ ቋንቋ በእንግሊዝኛው ግልጽ ይሆናል። ኢንፎርሜሽን ነው የሚያመጣው የብሉይ ኪዳን ነቢይ። የአዲሱ ኪዳን ነቢይ ግን ኮንፈርሜሽን ነው የሚያመጣው። ኢንፎርሜሽን አያመጣም፣ ኮንፈርሜሽን ነው። ያኛው ኢንፎርም ያደርጋል፣ ኒው ነገር ነው የሚያወራው። ህዝቡ የማያውቀውን፣ ህዝቡ ሰምቶ የማያውቀውን፣ ህዝቡ ያላየውን እሱ የሰማውን አስተላላፊ ብቻ ነው። በአዲስ ኪዳን ግን እኔ ብቻ ሰምቻለሁ፣ ሰማህ አልሰማህ የሚባል ነገር ብሎ የሚጨፈልቅ ሳይሆን የሚጨፈልቅና አንዳንዱ እኮ በጣም እኮ ነው የሚገርመው። ልክ ነው አይደለም ይላል፣ አፍጦብህ ልክ ነው አይደል ልክ ከዛ ይላሉ ማለት ነው። አይደለም አይሉም። ሮንግ ከሆነ ሮንግ። በአዲስ ኪዳን ነቢያቶች የሚናገሩት ለአማኞች ስለሆነ ለአማኞች ከሆነ አማኞች የሰሙትን ኮንፈርም ሊያደርጉ ነው። ምን ማለት ነው? እሱ ውስጥ ያለው የሚናገረው መንፈስ ቅዱስ አማኝ ሁሉ ውስጥ አለ። እሱ ውስጥ የሚናገረው መንፈስ ቅዱስ ለአማኝ ሁሉ የሚናገር መንፈስ ቅዱስ ነው። እርሱ ውስጥ በመንፈሱ ላይ የሚመሰክርለት መንፈስ ቅዱስ ለመንፈሱ ሆኖ የሚመሰክርለት ለአማኞችም መንፈስ ቅዱስ ለመንፈሳቸው ይመሰክርላቸዋል። አማኝ ሁሉ የእግዚአብሔርን ድምፅ መስማት ይችላል። ላንተ የሚሰማል እስቲ ስማልኝ የምትልበት ኪዳን ውስጥ አይደለም ያለው። አዲሱ ኪዳን አንተ ከሰማ በኋላ ዳይለማ ልትሆን ትችላለህ በሆነ ነገር። ለምሳሌ ቢዝነስ እስቲ አንድ ነገር የሆነ ቢዝነስ ለምሳሌ አውጥተህ ኢንቨስት ልታደርግ ፈለክ ከአካውንት ይህም ቢዝነስ ከዛ ውስጥ እኮ ብለዋል ይሁን ነገር በቃ የሆነ ትልና ግን ደግሞ ፊር ይሁን ነገር አለ። ቢዝነሱ ባይሳካስ ይሁን ነገር እንትን ቢልስ ፌል ባረግስ ዳይለማ ውስጥ ልትገባ ትችላለህ። ምሳሌ ነው የተናገርኩት፣ ማይነር ምሳሌ። ዳይለማ ውስጥ ስትገባ መጥቶ ቢያረጋግጥልህ አየህ አንተ እኮ ሰምተሃል ግን እንትን አለ። አሁን ይሁን ነገር ስትሆን መጥቶ መንፈስ ቅዱስ የነገረህ እውነት ነው ቢልህ ያለ ጥርጥር ሄደህ ኢንቨስት ታደርጋለህ። ውጤታማ እንድትሆን ሙሉ እንድትሆን የሰማውን ኮንፈርም ሲያደርግልህ ሲያረጋግጥልህ እንጂ አንተም ማታውቀውን አንተም ማትወደውን ለምሳሌ ወደ ውጭ ሀገር መሄድ የማይወደውን ውጭ ሀገር ትሄጃለሽ ቢል ይሄ ሲጀም የማትወደውን መንፈስ ቅዱስም ያልነገራትን አውሮፕላኑ ሲመጣ የኛ ሀገር መቼም ጠኔው ራሱ የሚያስወራው ብዙ ነገር አለ። ጠኔው ድህነቱ ቪዛ ሲመታየው ይላል ጠኔው ነው። ጠኔ የወለደው እንጂ መጽሐፍ ቅዱስና መንፈስ ቅዱስ የወለደው አይደለም። ድህነት ስላለብን በድህነት የተመታን ስለሆነ ቪዛ ለኛ ትልቅ ስለሆነ ይሄን ቋንቋ ሄደ ለአንድ አሜሪካዊ አትነግረውም።
ቪዛ ሲመታ ብትለው ሶፋት ነው የሚለው እና ምን እንጥበስ አሳ ወይስ ምናምን ነው የሚለው። ለምን ለሱ ቢዝነሱ አይደለም የቪዛ ኬዝ። ለኛ ግን ጠና የወለደው ትንቢት አለ። የሆነ ድህነታችን የሆነ ነገር እንትኑ ስኬርሲቲ እጥረቱ የሚያመጣው ድሮ በዋቃሽ ነበር፣ አሁን ትንሽ ተሻሽሏል። ድሮ የበዋቃ ኬዝ ብቻ ስለሆነ አሁን ትንሽ የተሻሻለ ሞዲፋይ ተደርጎ መንፈስ ቅዱስን መጫወቻ እናድርገው። ትልቅ ነው። እግዚአብሔር ይባረክ። በጣም ትልቅ መንፈስ ቅዱስ ትልቁን ጌታ ይዘን በውስጣችን የሚያወራን የሚመራን ታጠፍ ሲል ታጠፍ። እስቲ አሜን በል። እስቲ ስማ ውስጥ መንፈስ ቅዱስን ኮንፈርም። ለምሳሌ እናውራው እስቲ አንድ ጊዜ ሐዋርያ ሥራ 20 ላይ 23ን እንይ። ሐዋርያ ሥራ 23 ባለፈው ትንሽ ነክቻለሁ፣ አሁንም ላውራው። ከፊት ጀምሮ ነው የሚያወራው። አክቹአሊ ብዙ ቦታ ነው እንትን ያለኝ፣ ግን 23 ላይ 23 ላይ ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ይመሰክርልኛል አለ። ይሄን ያለው በፊት ነው ለጳውሎስ። ኢየሩሳሌም ትሄዳለህ፣ እስርና መከራ ግን ይቆያል አለው። መንፈስ ቅዱስ። እዚህ ጋር እንዳትረሱ። መንፈስ ቅዱስ እስርና መከራ ይቆያል እያለ በየከተማው ይመሰክርልኛል አለ። በየከተማው ይመሰክርለታል። ምን ማለት ነው? ኢንፎርሜሽኑን ጳውሎስ ሰምቷል። በየከተማው ብዙ ሰዎች እየመጡ አሁንም ይነግሩታል። እሱ ከተማ ስለሚቀያየር ናዝሬትም ሲሄድ ይነግሩታል። በእኛ ሀገር ቋንቋ ነው የማወራው። ደብረ ዘይትም ሲሄድ አዋሳም ሲሄድ ይነግሩታል። እሱም የሚያውቀውን መንፈስ ቅዱስ አትሂድ አለኝ ብሎ ቀጠለና 21 ላይ ስትመጡ 21:4 ላይ እዛም አለ ደቀ መዛሙርትንም ባገኘን ጊዜ በዚያ 7 ቀን ተቀመጥን። እነርሱም ጳውሎስን ወደ ኢየሩሳሌም እንዳይወጣ በመንፈስ አሉት። እነማ? ደቀ መዛሙርት። ደቀ መዝሙር ሁሉ ይሰማል። እስቲ አሜን። አዎ ነብይ ብቻ አይደለም የሚሰማው፣ መንፈስ ደቀ መዝሙር የእግዚአብሔር ልጆች ሁሉ ምን ማለት ይችላል? በዚያም ደቀ መዝሙር አገኘን፣ የእግዚአብሔር ልጆች አገኘን፣ ቅዱሳንን አገኘን። እዛች ከተማ ላይ ስናርፍ ቅዱሳንን አገኘን። እነሱም በመንፈስ አሉት። መንፈስ ነግሯቸው ለሱም ነገሩት፣ ወደ ኢየሩሳሌም እንዳትወጣ እስርና መከራ ይቆያል አሉት። ደቀ መዝሙር። ትንሽ ደግሞ እንውረድ ከቁጥር 8 ጀምሮ። በነጋውም ወጥተን ወደ ቂሳርያ መጣን። ከ7 አንድ በሚሆን በወንጌላዊ ፊልጶስ ቤት ገብተን በእርሱ ዘንድ ተቀመጠን። ለእርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። እነዚህ ትንቢት ተናጋሪዎች ናቸው፣ ነቢያቶች አይደሉም። ትንቢት ተናጋሪ ሁሉ ነቢይ አይደለም። ነቢይ ግን ትንቢትን ይናገራል። ጳውሎስ ምን አለ? ሁላችሁ ትንቢት እንድትናገሩ እወዳለሁ አለ። እዛው ምዕራፍ ላይ ከፍ ብትሉ ግን ሁሉ ነቢይ ነውን ይላል። ሁሉ ትንቢት መናገር ይችላል፣ ሁሉ ግን ነቢይ መሆን አይችልም። ነቢይ ኦፊስ ነው፣ ጥሪ ነው፣ ኮሊንግ ነው፣ ለአንድ የሆነ ነገር ጥሪ ነው። ትንቢት መናገር ግን የጥሪ ጉዳይ አይደለም። በምትሰበሰቡበት ጊዜ ለአንዱ ትንቢት መናገር ይሰጠዋል። ሲምፕል ፕሮፌሲ የሚባለውን ሲምፕል ፕሮፌሲ፣ ትልቁን ፕሮፌሲ በፕሮፌት ብቻ ነው የሚናገረው። ሲምፕል ፕሮፌሲ ለማነጽ፣ ለመምከር፣ ለማጽናናት ይናገራል የሚለው አንደኛ ቆሮንቶስ 14:2 ሲምፕል ፕሮፌሲ አማኝ ሁሉ መናገር ይችላል። ስለዚህ ለጉባኤው የሚጠቅምን ትንቢት ዛሬ ደግሞ እሷ ትናገራለች። አሁን እኛ ሀገር ችግሩ ምንድነው? ትላንትና ትንቢት ተናግሯል፣ ዛሬ ደግሞ እጁ ይጠመዘዛል። ገብቷችኋል? ትላንት ተናግሯል። ትላንት ስለተናገረ እስቲ ዛሬ ጌታ አንተ የሚናገርን ካለ ምናምን ተብሎ ይጠመዘዙታል። ሳያውቅ በግድ ከኪሱም ያወጣል ማለት ነው። ይጀምራል ማለት ነው። ከስጋ መናገር ይጀምራል ያ ሰው። ከዛ ደግሞ መራቡን ደግሞ ይሄ ማለት ጤናማ መራቡን አይደለም። ዲዛይር ማለት ጤናማ ነው። ማንም ኤጲስቆጶስነትን ቢመኝ መልካምን ስራ ይመኛል፣ ጥሩ ነው። ይሄን አይደለም አሁን ይሄንን ምኞት አይደለም። ግን ምንም እንትን የሌለውን በቃ የለም እንደው አንቴና ብቻ መሳብ እንደው ለመስማት እንደው የሆነ ነገር ማሰማኝ የሆነ ነገር አሳየኝ ሲል ዲመን ይጠቀምበታል። ለምን? ላኮፍ ነው ልጅ ካለ እውቀት ልክ አለመኖሩን ሲያይ ከዛ ዲመን የሆነች ቪዥን ምን ችግር አለበት? የመላእክት ምንድነው? መላእክት እንደ መላእክት እንኳን የራሱን ይገልጣል ተብሎ የለን? ምን ችግር አለበት? እሱ ኃይለኛ ቪዥን አለው። እውቀት ለሌለውና
በጤናማ መሰረት ላይ ባልተመሰረተ በሚጠማ ግን ለሱ ብልጭ ሲያደርግለት ስጠፉ አየው ይላል። በቃ አየ ማለት አወራ ማለት ነው። ሰማ ማለት አወራ ማለት ነው። ለምን? ምን የለውም መመዘኛ ዕውቀትና ቃል የለውም። ሲሰማ ይሄ ግን እንደ እግዚአብሔር ቃል ነው፣ ይሄ ግን ጤናማ ነው፣ አይ ይሄን ከስጋዬ ነው፣ አይ ይሄን ከዲመን ነው፣ ይሄን ማልናገር ማለት የሚችለው ዕውቀት ሲኖረው ነው። ካልሆነ ግን ሰማው ቧንቧ የሆነ ዲመን ሹክ ይላል፣ እሱም ያስተላልፋል፣ ስንቱን ይገላል። አንዲት እህት አስታውሳለሁ ድሮ ደግሞ መተሽ ከፊቴ ትቀመጫለሽ እንደ ማታ እንዲህ ስታረጊ ያድረሽ ምናምን አለ። መገለጥ ማጋለጥ አይደለም ሲጀመር፣ ይሄም መገለጥም አይደለም መገልበጥ እንጂ ጤናማ አይደለም፣ እውነት አይደለም፣ ውሸት ነው። ልጅቷ ቆመች። እኔ ነው አለችው። አዎ አንቺ አላት። እኔ አለችው። ስተት ነው ብለው ወጣች። በዛው ሄደች ወደ አለ። ከብዙ ቀን ጊዜ በኋላ ነው እቺ ልጅ እኮ አሌክስ በጌታ ነበረች፣ እስቲ ምናምን አሉኝ። ሄጄ ላናግራት ስሞክር ፓስተር ይወዳል እንዳትናገረኝ አለች። እኔ አንተን እወዳለሁ እንዲህ ይሄ ውሸታም እግዚአብሔርን እጇን ወደ ሰማይ እየጠቆመች ውሸታም ያላረኩትን ውሸታም ብትለው እኮ ነብዩን ይሻል ነበር። ግን ነብዩ ጥሩ አስተላላፊ ነው፣ ሐሰተኛው እግዚአብሔር ነው እሷ። እኔ ያላረኩ አያውቅም እንደሱ እኔ ከሱ ጋር ምን እሰራለሁ? ያላረኩትን መመለስ የማትቻል ጥምም ያለች አደረጋት። ወጣች በዛው። እንደውም እኔ እስከ ዛሬ ራሴን ጠብቄ ነበር፣ አሁንማ ምናም ብላ እንደፈለገች ሆነች። ከዛ በኋላ ዲመን በላት፣ አወጣት፣ ሰረባት ማለት ነው የሰውዬ። ይሄኔ አይቶ ሊሆን ይችላል ግን ያሳየው ዲመን ነው። ሰምቶ ሊሆን ይችላል ያሰማው ግን ዲመን ነው፣ ዲያብሎስ ነው። ለምን? እቺ ልጅ ሊበላት ስለሚፈልግ። አንዳንድ ጊዜ አውርዶ ቃል ውስጥ አስገብቶ እንደ እግዚአብሔር ቃል ነው፣ ግን ይሄ ግን ጠቃሚ ነው። ምክንያቱም መንፈስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ልጠቅምበት እንጂ ልጎዳበት አይደለም። መንፈስ ቅዱስን መግለጥ ለመጥቀሚያ እንጂ ለመጠቀሚያም አይደለም፣ መጉጃም አይደለም። አንዳንዱ መንፈስ ቅዱስን የሚገልጠው ለመጠቀሚያ ነው፣ ሊጠቀምበት ነው። ሀብታም ሊሆን ነው፣ እሱ መኪና ሊቀይር ነው። አንዳንዱ ሊጠቅም ሳይሆን፣ አንዳንዱ ደግሞ ምንም እውቀትም ምንም ስለሌለው መጉጃ ይሆናል። መንፈስ ቅዱስን መግለጥ ግን ለጥቅም ጤናማ እኮ ነው። አያችሁ፣ ጤናማ ሰዎች ቢኖሩ ህዝብ እንዴት እንደሚታነጽ፣ ህዝብ እንዴት እንደሚመከር፣ ህዝብ እንዴት መልኩን እንደሚይዝ፣ ህዝብ እንዴት በእግዚአብሔርና በትክክለኛው ፖዚሽን ላይ መጓዝ እንደሚችል። ግሮንጉ በዛና እውነቱን አደበዘዘው። በጣም ያሳዝን። ስለዚህ ኤኒዌይ ወደ ዋና ሀሳቤ ልምጣና አማኞች የሰሙትን ነው የሚናገረው። እቺ ልጨርሳት እዚሁ ሐዋርያ ላይ ስለሆነ ቁጥር 10 9 ላይ ትንቢት የሚናገሩ አለ። 10 ላይ ግን በኦፊሱ ጠራው። አያሌ ቀንም ተቀምጠን ሳለን ነብይ የነበረ አያችሁ፣ ከላይ ትንቢት የሚናገሩ አለ፣ ቀጥሎ ግን ነብይ ኦፊሱ ነው። በኦፊሱ ጠራው። ነብይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወረደ። ወደኛ መጣና የጳውሎስን መታጠቂያ ወስዶ የገዛ እጁንና እግሩን አስሮ እንዲሁ መንፈስ ቅዱስ ማን ነው የሚለው እንዳትረሱ። በብሉይ ኪዳን ጊዜ ሁሉም ነቢያቶች የሚያወሩት የሰራዊት ጌታ እግዚአብሔር እንዲህ ይላል ነው። በአዲስ ኪዳን ግን አማኝ ሁሉ በተቀበለው እሱም በተቀበለው መንፈስ ቅዱስ እንዲህ ይላል ነው የሚባለው። ቋንቋው ራሱ ተርሙ ራሱ መንፈስ ቅዱስ እንዲህ ይላል። የትኛው መንፈስ ቅዱስ? አንተ ውስጥ ያለው መንፈስ ቅዱስ፣ እኔም ውስጥ ያለው መንፈስ ቅዱስ እንዲህ ይለኛል ነው። መንፈስ ቅዱስ ነው። ስለዚህ አጋቦስ ምን አለ? መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንዲህ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል ይላል አለ። ያለ ይቀጥላል። አሁን ጳውሎስ እውነት የሚል ይመስላችኋል? ይገርመዋል። ለምን? አስቀድሞ ምን ብሏል? ሰምቷል። የሰማውን ይሄ ምን እያደረገ ነው? የነቢይ ኮንፊርም ወዳለ ጌታ ይባረክ። ኮንፈርም ነው፣ ኮንፈርሜሽን ነው። ኮንፈርሜሽን እንጂ ኢንፎርሜሽን አይደለም። ያልሰማውን ኢንፎርም አያደርግም። ያ የብሉይ ኪዳን ነብይ ነው። የብሉይ ኪዳን ነብይ ያልሰማውን ኢንፎርሜሽን ነው የሚያቀብለው። ይሄኛው ግን የሰማውን ኢንፎርሜሽን ኮንፈርም ያደርጋል። አረጋጋጭ ነው።
የስ አይ ኖ ነው የሚለው ጳውሎስ። የሆነ ነገር ሲል የስ አይ ኖ አውቃለሁ፣ ግን ነፍሴ በእኔ ዘንድ እንደማትከበር እንደ ከንቱ ነገር እቆጥራለሁ፣ እኔ እሄዳለሁ አለ። እዚህ ላይ ዳይለማ ብዙ ንግግሮች ይኖራሉ። አንዳንዱ እንዳትሄድ እየተባለ መንፈስ ቅዱስን ጥሶ ሄደ ይላሉ። ጳውሎስን እንዳትሄድ እየተባለ ስንት ቦታ እየተነገረው ስንት ቦታ እያወሩለት ደቀ መዝሙር ሳይቀር እየነገሩት፣ እሱ ግን ጥሶ ሄደ። ስለዚህ መታሰሩ ምንም ችግር የለም ያው ጥሶ ስለሄደ ነው ይላሉ። አንዳንዱ ደግሞ እንደዛ አይደለም ይላል። ሁለት ቪዎች ስላሉ በቴዎሎጂ አንዳንዱ ደግሞ እንደዛ አይደለም፣ እዛ የሚመጣበትን እንደ አዲስ ነገር እንደመጣ እንዳይቆጥር፣ አዲስ ነገር እንደመጣበት እንዳይቆጥር ከዚሁ ምን እያደረገው እያዘጋጀው ነው እንጂ አትሄድ እያለው አይደለም። ምክንያቱም ይላሉ በኋላ ላይ እዛ ሄዶ እንዲህ ከተቀጠቀጠ በኋላ ኢየሱስም መንፈስ ቅዱስም መጥቶ አጠገቤ አበረታኝ ይላል። ስለዚህ አለውበት አይዞ በርታ እያለው ነው ማለት ነው። ስለዚህ ምን አለ ጎ በቃ እሱም ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ፣ ምንም ይምጣ እሄዳለሁ እመሰክራለሁ ነው የፖል። ስለዚህ ሁለት ቪው ስላለ ነው። ኤኒዌይ እሱ አይደለም ትምህርቴ፣ ወደዚህ ልመለስ። ጌታ ይባረክ። የብሉይ ኪዳን ነቢያት ድምፅ አስተላላፊዎች ብቻ ሲሆኑ የአዲስ ኪዳን ነቢያት ግን የሚያስተምሩ መሆናቸውን። የብሉይ ኪዳን ነቢይ ምንድነው ልዩነቱ? የብሉይ ኪዳን ድምፅ አስተላላፊ ብቻ ነው፣ ቧንቧ ናቸው። ሰሙ፣ አስተላለፉ። በቃ ማስተላለፍ ብቻ ነው፣ የእግዚአብሔር ድምፅ ማስተላለፍ ብቻ ነው። የአዲስ ኪዳን ነቢይ ግን ልዩ የሚያደርገው ከማስተላለፍም ያለፈ አስተማሪዎች መሆናቸው። እንደውም እውነተኛና ሐሰተኛ ነቢያት ብዙ መጻፍቶችን አይቻለሁ። ሐሰተኛና እውነተኛ ነቢያቶችን ብዙ ቼክ ስናደርግ የሚያስተምር ካልሆነ ሐሰተኛ ነቢይ ነው ይባላል። ብዙ መጽሐፍ ላይ ካላስተማረ የማስተማር የሚያስተምር ከሆነ ሐሰተኛ ነቢይ ነው። አንዱ መለኪያው ነው ይባላል። አንዱ ምልክቱ እኔ በጣም ብዙ አጋጥሞኛል። ብዙ ቦታ ድሮ ሄጄ ያገለግላለሁና ከሰበክ በኋላ የሚወጡ ማለት ነው። አንዴም አጋጥሞኛል እንደዛ። ከሰበክን በኋላ የሚወጡ ይላል ማለት ብቻ አስተምረውም የማያውቁ ትምህርት እንደውም አንዳንዱ እንደ ከንቱ የሚቆጥር ምን ይሰራል ትምህርት ይላል። ምን ይሰራል ትምህርት የሚል ሁሉ እንዲህ አይነት ነቢይ ሳይሆን ነሲብ በዝቷል። በሐዋርያ 13 ላይ ግን 15:32 ላይ በሐዋርያ 15:32 ላይ ይሁዳና ሲላስም ነቢያት ነበሩና ሕዝቡን በእግዚአብሔር ቃል መክረው አጸኗቸው ይላል። በእግዚአብሔር ቃል መክረው ምን ማለት ነው? ቲች አድርገው ኢኪዩፕ እያደረጉ የሚያስታጥቁ ናቸው። ነበሩና ነቢይ ከሆነ ነበረና ከተባለ በእግዚአብሔር ቃል ሕዝብን የሚያስታጥቅ የሚሞላ መሆን አለበት። የሚያስተምርም ነው። የአዲስ ኪዳን ነቢይ ያስተምራል። የብሉይ ኪዳኑ ግን ጀስት አስተላላፊ ቧንቧ ነው። ይሰማል፣ ያስተላልፋል። ልዩነቱን እያያችሁ ነው። ልዩነት እያረኩ ነው፣ እንዲህ እየከፈልኩት ነው። በአዲስ ኪዳን ግን የሚያስተምር ካልሆነ አይደለም። ይሄ ኢኩፕ የትኛው ነው ታዲያ የሚያስታጥቀው? ምንድነው የሚያስተምሩት? እሺ ምንድነው የሚያስተምሩት? የሚያስተምሩትስ ነቢያቶች ምንድነው? አንዱ የሚያስተምሩት እንዴት ቅዱሳን የእግዚአብሔርን ድምፅ እንዴት መስማት እንደሚችሉና እንዴት እየሰሙ መንቀሳቀስ እንደሚችሉ ሊያስታጥቁ እንጂ ሁሌ በኔ በኩል ነው የሚሰማ። አይታችሁ ከሆነ ሳይለኛ ልልም ብሎ ችግር የለም ላይል ይችላል። ግን በቃ ሁሌ እሱ ብቻ ምን የሚሰማ ህዝቡስ የማይሰማ ተደርጎ ተቆርጧል። ስተት ህዝቡም የሚሰማ ነው። በጎቼ ድምፄን ይሰማሉ የተባሉ ናቸው። በጌ አይልም፣ አንዱ አይደለም የሚሰማው። በጎቼ ድምፄን ይሰማሉ የተባለው የእግዚአብሔር መንፈስ ለመንፈስ ሆኖ የሚመሰክርለት አማኝ ቅዱስ የእግዚአብሔር ልጆችን እንዴት የእግዚአብሔርን ድምፅ እንደሚሰሙ አሁን አንድ ጥሩ ነቢይ ቢኖር እንዴት የእግዚአብሔርን ድምፅ እንደምትሰሙ 10 ሳምንት አስተምራለሁ ቢል ቸርቹን ሁሉ ሰጥቷል። አያችሁ፣ ህዝብን ምን የሚያደርግልኝ ነው? ሙሉ የሚያደርግ እየሰሙ የሚንቀሳቀሱ የእግዚአብሔር ልጆች ሙሉዋን ፍጹማን ሊያደርግ ስለሆነ ህዝብ ሁሉ የእግዚአብሔርን ድምፅ የሚሰማ ቢሆን እንዲህ አንተ አሁን የምታዩትን ፑሻፕ የሃይማኖት ፑሻፕ ባላሰራን።
ህዝቡን እንዴት እግዚአብሔር እሱ ኢዚሊ ኦፊሱ ነው ይሰማል። ኢዚሊ ኦፊሱ ነው እሱ ጊፍቱ ነው ስጦታው ነው እሱ ይሰማል። ህዝቡ ግን ጊፍቱ አይደለም። ግን መንፈስ ቅዱስ ግን ውስጣቸው አለ። ከኔ ጋር ናቸው? ሁሉም ህዝቡ ጊፍት አይደለም መንፈስ ቅዱስ ግን ውስጣቸው አለ። ምን የሚል መንፈስ ቅዱስ የሚናገር የሚያወራ ግን ምን የላቸውም ህዝቡ ትሬኒንግ የላቸውም። በመንፈስ ቅዱስ እየሰሙ መንፈስ ቅዱስ እንዲያለኝ እንዲያታርግ ያለኝ እንዲያድርግ ያለኝ የሚል አማኝ ስላላበዛን እንዲሰሙ ነበር ማስተማር የነበረበት። የሚያስተምር እንጂ እሱ ልክ እንደ ብሉይ ኪዳን ዘመን በህዝቡና በእግዚአብሔር መካከል እንደሆነና እርሱ አስተላላፊ እንደሆነ አንተን የማትሰማ እሱ ብቻ ሰሚ አድርጎ መሳል ስህተት ይባላል። ሁላችሁ ትሰማላችሁ ቅዱሳን። እንዴት እንደምትሰሙ ግን እኔ ያስተምራችኋለሁ። ቲች ነው፣ ኖሌጅ ነው፣ ትሬኒንግ ነው የሚያስፈልጋቸው። it's all about training። በቃ እንደዚህ ሲል መንፈስ ቅዱስ እንዲህ ሲልህ መንፈስ ቅዱስ እየተናገረ ነው። ውስጥህ እንዲህ ሲልህ መንፈስ ቅዱስ እየተናገረ ነው። እንዲህ አይነት ምልክት ሲያሳይ መንፈስ ቅዱስ እያለህ ነው። እያለ ምን ሲያደርግ ህዝቡን ማስታጠቅ፣ መምከር፣ ኢኩፕ ማድረግ ነበረ የአዲስ ኪዳን ነቢይ። እንግዲህ አሁን ሳወራ የሚታዩአችሁ ሰዎች ካሉ እግዚአብሔር ይባረክ እንደ ቃሉ ሃሌሉያ። ሌላኛው ነጥብ ቶሎ ልጨርስ እችን ዛሬ ስለማላልፋት። ሌላኛው ነጥብ የብሉይ ኪዳን ነቢያት በኃጢአት ምክንያት የእግዚአብሔርን ድምፅ በራሳቸው መስማት ለማይችሉ ሰዎች የተሾሙ ሲሆኑ እንዳሁኑ ነው። የአዲስ ኪዳን ነቢያት ግን የእግዚአብሔርን ድምፅ በራሳቸው መስማት ለሚችሉ ሰዎች የተሾሙ ናቸው። እነዛኞቹ የእግዚአብሔርን ድምፅ ለማይሰሙ ሰዎች የተሾሙ ናቸው። የእግዚአብሔርን ድምፅ መስማት አይችልም የብሉይ ኪዳን ህዝብ። ስለዚህ ነብዩ ይሰማና ያስተላልፋል። የአዲስ ኪዳን ነቢይ ግን መንፈስ ቅዱስን ለሚሰሙ አሁን የተናገርኩት ማለት ነው ለሚሰሙ ሰዎች የተሾሙ ሰዎች መሆናቸው ልዩነትን ያደርጋል። ጌታ ይባረክ። በጎቼ ድምፄን ይሰማሉ ብሏል ዮሐንስ 10:27-28። ስለዚህ ለሚሰሙ ሰዎች ነው የተሾሙት። ሌላኛው ነጥብ የብሉይ ኪዳን ነቢያት ከውጭ በጆሮአቸው በሚሰሙት ድምፅ የሚመሩና ይላል የሰራዊት ጌታ እግዚአብሔር በሚል ማጀቢያ ቃል መልእክት አስተላላፊዎች ሲሆኑ የአዲስ ኪዳን ነቢያት ግን ከውስጥ ከመንፈስ ቅዱስ በሚሰሙት ድምፅና ይላል መንፈስ ቅዱስ በሚል ቃል መጠቀማቸው ነው። ሐዋርያ ሥራ 21:10 ቅድም እንዳየ ነው ከ10-11 ይሄን ያያለን። የነዛኞቹ ከውጭ ነው የሚሰሙት። የብሉይ ኪዳን ከውጭ ነው አይደል? ይመጣል፣ ያርፍባቸዋል፣ ያሰማቸዋል፣ ይሄዳል እንጂ ውስጣቸው መሆን አይችልም። ለምንድን ነው ውስጣቸው መሆን የማይችለው? አንድ መልስ ፈልጋለሁ ከእናንተ። ኃጢአተኞች ስለሆኑ ኃጢአተኛው ውስጥ ቅዱሱ መንፈስ መኖር ስለማይችል። አሁን ግን እኛ በክርስቶስ ኢየሱስ ደም የታጠበን ቅዱሳን ጻድቃን ግን ቅዱሱ መንፈስ በእናንተ ውስጥ መኖር ይችላል። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልና። ሃሌሉያ። አንደኛ ቆሮንቶስ 6:11 እንደሚያወራው ታጥባችኋል በደሙ ለወደደን ከኃጢአታችንም በደሙ ላጠበን ይላል። ታጥባችኋል። እስቲ ታጥቤያለሁ በሉ እስቲ። ሃሌሉያ። ተቀድሻለሁ፣ ጸድቄያለሁ ልንል ነው የሚገባው። አም ራይቸስ። ያ ቅዱሱ መንፈስ በእኔ ውስጥ ምን ይላል? ይኖራል፣ ይመክረኛል፣ ያስተምረኛል፣ ይመራኛል። ጌታ ይባረክ። ስለዚህ የውጭው ጆሮ ነው እዛ የሚሰማው። አሁን ግን የሚሳለውን ስላይታችኋል። እስቲ ዝበሉ ይላል። ከዛ የሆነ ነገር ሲል እንዴት ነው ምናምን ነገር ሲል እንዲህ ያልክ ሲል ፍረዱኝ ይላል ለህዝቡ። አላልኳችሁም ነው? የሆነ የውጭ ያደርገዋል፣ የውስጥ ነው። እስቲ አሜን። ከውስጥ ነው። ኢንጆይ ቅድም ብያችኋለሁ። ምንም መጸለይ አይጠበቅብንም። ካስፈለገ መጸለይ መጥፎ ነው እያልኩ አይደለም። ግን በውስጥ ያለ መንፈስ ቅዱስ ስለሆነ ካፌ እንኳን ቁጭ ብለህ ማውራት ትችላል፣ መስማት ይችላል። የአዲስ ኪዳን ነቢይ ካፌ እየሄደ መንገድ ላይ መስማት ይችላል። መንፈስ ቅዱስ ውስጡ ነው። ሲጸልይ እንደ ብሉይ ኪዳን ነብዩ ልክ ሲጸልይ መጥቶ የሚያርፍበት የእግዚአብሔር እጅና የእግዚአብሔር መንፈስ አይደለም፣ አሁን ውስጡ የሚኖር ነው ያለው። ጌታ ይባረክ። ፕሬዝ ጋድ። ጥሩ እያያችሁ ነው። በብሉይ ኪዳን ጊዜ ነቢያት የተናገሩትን ትንቢት ህዝቡ ሁሉ የመቀበል ግዴታ ነበረበት። ቅድም አይቻናል። ህዝቡ ሁሉ የመቀበል ግዴታ ነበረበት። ባይቀበል ወይም ነብዩን ባይሰማ ከህዝብ መካከል ተለይቶ ይጥፋ የሚል ትእዛዝ ነበር። ሐዋርያ 3:23 ላይ ታዩታላችሁ። አምጥቶ ከብሉይ ኪዳን እንደተጠቀሰ ሐዋርያ 3:23 ላይ። በአዲስ ኪዳን ግን ነቢያት የተናገሩትን ትንቢት ሁሉ የመፈተሽ የመመርመር እና የመቀበልም ሆነ ያለ መቀበል ኃላፊነቱ የህዝቡ ነው። በብሉይ ኪዳን ጊዜ ስማ ብቻ ነው።
በአዲስ ኪዳን ጊዜ ግን ስማ የሚባል የለም፣ ፈትሽ ተብሏል። መንፈስን ሁሉ አትመኑ መርምሩ። አንደኛ ዮሐንስ 4:1 ላይ መንፈስን ሁሉ አትመኑ፣ መናፍስ ከእግዚአብሔር ሆነው እንደሆነ መርምሩ፣ ከእግዚአብሔር ሆነው እንደሆነ። ስለዚህ መርምር። ዝም ብለህ አሜን አትበል። ዝም ብሎ የምትቀበለው ዘለ የምትቀበለው አይደለም። እኔ እኮ የአዲስ አሁን እኮ የምናያቸው እንግዲህ አላውቅም ምን አስገድደው እኔ እናድዳለሁ። እውነቴን ነው፣ እንደ ቃሉ ስለሚሄድ እናድዳለሁ። ማለት ጊፍቱ ላይ ሳይሆን የምናድደው ሪሲቨሩ ላይ እናድዳለሁ። ጊቨሩም ጤናማ ነው፣ ጊፍቱም ጤናማ ነው። ሪሲቨሩ ግን ጤናማ አይሆን፣ ኢማቹር ሊሆን ይችላል። አለመብሰል፣ አለማደግ፣ ልጅነት ልታይበት ይችላል። ይህ ልጅነቱን ነው ወይ መማር ይውደድ። ቢማር እኮ ይለወጣል። ጊፍቱ እኮ የኔ ጄኒውን ነው፣ ጊፍቱ እኮ የኔ ጤናማ ነው። እሱ ግን ኢማቹር ነው፣ ህፃን ነው። ስለዚህ ካልሰማው ካልተቀበል ሲጀመር እኮ ትንቢት ምንድነው? የሆነ ነገር ትንቢት ሲነገር አሜን እያለ ማስገደድ አይኖርበትም። ዝም ብለህ በፌስታል ሰብስበህ ነው ይዘህ መሄድ ያለብህ። ወደ ውስጥ ማስገባትም አይኖርብህ። እንደውም እኛ ምን እንላለን ሁሉ ጊዜ ትንቢት ጠረጴዛ ላይ እንላለን። ጌታ ይባረክ። ጠረጴዛ ላይ ቁጭ አድርገህ መጀመሪያ ለቅመ ነው ፈትሹ። ቀጥሎስ መልካሙን ያዙ። መልካም ነው የምትመርጠው። እስቲ አሜን በሉ እስቲ። አዎ ክፉንም በልተህ ነብዩ ነው ብለህ አታሳብ። እግዚአብሔር አንተን ነው ጥፋተኛ የሚያደርግህ። ጥፋተኛው አንተ ነህ። መርምር፣ ፈትሽ። የሚፈተነውና የሚፈተሸው ትንቢትም ሆነ ንግግር የነቢይ ድምፅ የሚፈተነውና የሚፈተሸው የመጀመሪያው ውስጥ ባለው በመንፈስ ቅዱስ ሲሆን፣ ሁለተኛው በተሰጠን በእግዚአብሔር ቃል። ቃሉ ለልብህና ለአፍህም ሆኖ ቀርቦልሃል። ሃሌሉያ። አጠገብህ አለ ቃሉ። እንደ ቃሉ ነው። ለመፈተሽ ደግሞ ታይም እንደ ሽማግሌዎች እኮ ጀጅ አድርጉ ይላል አንደኛ ቆሮንቶስ 14 ላይ ጀጅ ያድርጉ። ሌላው ትንቢት ይናገር ቁጭ ብለው፣ ግን ሌሎቹ ምን ያርጉ? ያሉትም በዛ ቤተክርስቲያን ያሉ ሌሎች ነቢያት ምን ያርጉ አለ? ጀጅ አድርጉ ነው። እንደዚህ ነው። እስቲ ቆይ ይሄ ነገር እንደ ቃሉ ነው ወይስ አይደለም? ባልሽ ከእኔ አይደለም ትተሹ ሩጪ የተባለች ነግሬያቸዋል። ይሄውን እንደ ቃሉ ነው። እግዚአብሔር መፋታትን ይጠላል በሚለው ቃል ይሄ ወሬ ተባሮ ይወጣል። መፋታትን እጠላለሁ ይላል እንደ እግዚአብሔር ቃል። ስለዚህ ወንድሜ ራስህ ውሰደው ብሎ መስጠት መመለስ እንጂ መቀበል የሚባል አንዳንዱ እኮ በብሉይ ኪዳን አስተሳሰብ ስለሆነ የሚያወሩት፣ ስብከታቸውም የብሉይ ኪዳን ስለሆነ፣ ንግግሩም የብሉይ ኪዳን ስለሆነ ህዝቡንም ያስጨንቁትና ባይቀበል ነብዩ የሚናገረው ባይቀበል ምናምን ብለው ስለሚሉት፣ ግን ለብሉይ ኪዳን የተሰጠ ለአዲስ ኪዳኑ ያልሆነ ያንን ስለሚሉት እየፈራም ቢሆን አሜን ብሎ ይሄዳል። መርዝ ተቀብሎ ይሄዳል። የማይሆን ነገር ውስጥ ይገባል። አንቀበልም። ጤናማውን ብቻ እንቀበላለን። እንመረምራለን። የእውነትን ቃል የሚጠቅም የሚረባህን እስቲ አሜን። ሁሉንም አሜን የለም በአዲስ ኪዳን። በአዲስ ኪዳን አሜን ሁሉን ያዝ ፕሮፌሰር ብለህ የምትቀልበው እንደበረኛ ምንም የሚያመልጥ ትንቢት የለም። ሪላክስ አርግ። ከፈለገ ፕሮፌሰር ያርግ፣ ካልፈለገ አያድርግ። እሱ ቢዝነስ አይደለም። ያምጣው። ከመጣም ቴብል ላይ አርገ እንደ ቃሉ ከሆነ ያው የሚጠቅም ከሆነ ተወስደል እንጂ ዝም ብለህ አሜን እያልክ የምትቀበለው አይደለም የአዲስ ኪዳን አገልግሎት። አንደኛ ተሰሎንቄ 5:20-21 ቅድም ብያለሁ። አንደኛ ዮሐንስ 4:1 ላይ መርምሮ ፈትሹ የተባልንበት ብዙ ሐሰተኛ ነቢያቶች ስላሉ ፈትሹ የተባልንበት ነው። ኤኒዌይ በብሉይ ኪዳን ጊዜ ሌላኛው በብሉይ ኪዳን ጊዜ የእግዚአብሔርን ድምፅ ለመስማት ወደ ነብይ ይኬድ ነበር አይደል? በአዲስ ኪዳን ግን አማኙ የሰማውን ድምፅ እንዲያረጋግጥለት ነብይ ወደ እርሱ ይሄዳል ወይም ይላካል እንጂ ወደ ነብይ አይኬድም። እስቲ አሜን በሉ። አንደኛ ሳሙኤል 9:9-16 ታዩታላችሁ። ወደ ነብይ ሲኬድ አንደኛ ሳሙኤል በብሉይ ኪዳን ጊዜ። በአዲስ ኪዳን ጊዜ ደግሞ ሐዋርያ ሥራ 21:10-11 አጋቦስ ወደ ማን? ወደ ጳውሎስ ወረደ ይላል። አሜን። አሁን ሰው ወደ ተራራ ነው የሚወጣው። ወደዛ በቃ በተራራ ላይ የሆነ ሰው እያለ ብሎ የሚወጣ ነው አሁን ህዝቡ አሁን ወደ ነብይ ነው የሚሄደው። ስተት ነው። አዲስ ኪዳን ላይ የትም ቦታ ላይ ወደ ነብይ አይኬድም። ካስፈለገም ነብይ ወደ አንተ ይላካል እንጂ። አሜን። በብሉይ ኪዳን ጊዜ ግን ወደ ነብይ
ራእይ አይተው የሚናገሩ ስለነበሩ፣ ትንቢት ሰምተው የሚናገሩ ስለነበሩ፣ ድምፅ ሰምተው የሚናገሩ ስለነበሩ ምናልባት ባለ ራእይ ካለ ብለው ይሄዱ ነበር። በብሉይ ኪዳን ጊዜ ልክ ነው። በአዲስ ኪዳን ጊዜ ግን ስህተት ነው። በአዲስ ኪዳን ጊዜ ወደ ነቢይ አተምም። ሲጀመር ቤተክርስቲያን ውስጥ ከሆነ ኢኩፕ ለማድረግ ለማስታጠቅ፣ ለአገርም ከሆነ ለምንም ከሆነ የሚጠቅምን ነገር ማምጣት ይገባዋል። በቤተክርስቲያን የአማኞች መሰረት ሌላ ትምህርት ብዙ መማር ስላለብን ዛሬ እዚህ ላይ ልዝጋ። ስለዚህ የአማኞች መሰረት ምንድነው ነው? የአማኞች መሰረት ምንድነው? አማኞች በእግዚአብሔር ቃል ላይ እንጂ በትንቢት ላይ መመስረት የለባቸውም። ፕሬዝ ጋድ። የአማኞች መሰረት አሁን እንትኑን ይሄን ካወራ ላይ ቀር አማኞች መመስረት ያለባቸው በእግዚአብሔር ቃል ላይ ነው መጽናት ያለብህ። የእግዚአብሔር እንዲህ ተብሎ እንደተጻፈ ማለት ትችላለህ። እግዚአብሔር መያዝ ትችላለህ። እንዲህ ተብሎ ትንቢት እንደተነገረኝ ግን ልትይዘው አትችልም። ምክንያቱም ትንቢት 3 ምንጭ ስላለው ከሰይጣን ይመጣል፣ ከራስ ከገዛ ልባቸው አመንጭተው ትንቢት የሚናገሩትን ይላል። የገዛ ልብ አመንጭተው ሕዝቅኤል 13 ላይ አይደል? ከገዛ ልባቸው አመንጭተው ትንቢት የሚናገሩትን አለ ነቢያቶች እንዲበላቸው ብሎ በነቢያቶች ላይ ሌላ ነቢይ ተልኮ ነበር ሕዝቅያስ። ከገዛ ልባቸው አመንጭተው እኔ ሳልል አለ። እንደውም እዛ ላይ ሄዳችሁ ቁጥር 7 ላይ ስታዩ እንደውም እኛ እዛው ሕዝቅኤል 13:7 ላይ እኔ ሳልል እግዚአብሔር እንዲህ ይላል ስትሉ ሐሰተኛ ራእይ ያያችሁ ውሸተኛንስ ሟርት እያሟርታችሁ አይደለም ምን ይላል? እግዚአብሔር ሳይል እግዚአብሔር ይላል የሚሉ አሉ በብሉይ ኪዳን ጊዜ። በአዲስ ኪዳን ጊዜም አይጠፋም፣ ሞልቷል። ስለዚህ የአማኝ መሰረት ትንቢት ሳይሆን ትንቢት ከ3 ምንጭ ስለሚመጣ ከእግዚአብሔር የሆነው ብቻ እንደ ቃሉ የሆነ። ምክንያቱም የትኛውም ትንቢት ቀጣይ ስለማወራ የትኛውም ትንቢት ከቃሉ ጋር መጻረር የለበትም። ከቃሉ ጋር ኮንትራዲክት የሚያደርግ የሚጻረር የሚለያይ ኦፖዚት ከሆነ እሱ ጤናማ ስላልሆነ ትመልሳለህ። ፕሬዝ ጋድ አሜን። ምክንያቱም መልእክት ማለት የእግዚአብሔር ቃል እንጂ የምኞት ሐሳብ አይደለም። መልእክት ተነገረኝ ይባላል ብዙ ጊዜ። መልእክት አለሽ። መልእክት ጥሩ ነው፣ እግዚአብሔር ይባርክ፣ መጥፎ አይደለም ቃሉ። ግን መልእክት ግን ምንድነው ሲባል የእግዚአብሔር ቃል። አንደኛ ተሰሎንቄ 2:13 ላይ አንድ ጊዜ ክፈቱልኝና ቶሎ ብዬ ልጨርስ። አንደኛ ተሰሎንቄ 2:13 መልእክት ሲመጣ ቃል ካልመጣ መልእክት አይደለም። 2:13 አንደኛ ተሰሎንቄ 2:13 በጣም ነው የምወደው ይሄን ቃል። የመልእክትን ቃል ከኔ ጋር ናችሁ? 13 ስለዚህም ይላል የመልእክትን ቃል እርሱም የእግዚአብሔር ቃል። ቆምኩኝ በቃ። እስቲ መጀመሪያ የመልእክትን ቃል እርሱም የእግዚአብሔር ቃል። የመልእክት ቃል ማለት የእግዚአብሔር ቃል ነው። የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ ምንድነው ከኛ መቀበል ያለባችሁ ነው? የእግዚአብሔር ቃል። አንደኛ ተሰሎንቄ 2:13 የእግዚአብሔር ቃል። መልእክት ማለት የእግዚአብሔር ቃል ነው። ቃል መጣ ማለት ነው። እንደ ቃሉ የሆነ አይዲያ መጣ ማለት ነው እንጂ ከቃሉ ጋር የሚጻረር እሱ ጤናማ አይደለም፣ መልእክትም አይደለም። መልእክት ተብሎ የሚበትን በዚህ ቤተክርስቲያን ተብሎ ቤተክርስቲያን የሚበታተንበት ለሁለት የሚከፈልበት ቤተክርስቲያንን ብትንትን የሚያወጣ ትንቢት የሚመስል የሰይጣን ድምጾች በዝተዋል። አንድ ቀን አንድ ሰይጣን አለ፣ አንድ አገልጋይ ነው የሚያወራው፣ እኔ በጣም ያሳቀኝ። አንድ ሰይጣን ሊያወጡት እንትን ሲሉ ሲያስወጣው አንዱ ለፈለፈ ዲመን ሰይጣን ለፈለፈ ማለት ነው እና ምናምን ሲል ምን አለ እዚህ ቤተክርስቲያን ያሉ አገልጋዮች አለ ማለት ነው ከወጣው ላይ ቀር ብሎ እዚህ ቤተክርስቲያን ያሉ አገልጋዮች በእንደዚህ ላይ እንዲህ እያደረጉ ምናምን ነገር ብሎ ጸብን ዘርቶ እሱ ብሎ ወጣ። ቸርቿ ግን ለሁለት ተሰነጠቀች በዲመን ድምፅ። ዲመን ታምኖ እሱ እውነት ያወራል ተብሎ አሁን ማን ገለጠው? ማን ነው ገለጠው? ገለጠው የሚሉት አሁን ይሄንን እውነት ያልከው ነው ማለት ነው። ከዛ ቸርቿ ለሁለት አንተ ይሄን ታምናለህ? ይሄማ ልክ ነው ይለኛል። አገልጋይ ነው እንዴ? ምን ሆናችሁ? እኔ እኮ ህዝቡ የት እንዳለ ሁሉ ግራ ነው የገባኝ። ሰይጣን አወራ ተብሎ እውነት አወራ ተብሎ ቸርች ለሁለት ስፒሊት የሚያደርግበት የሚሰነጠቅበት
ኤጅ ላይ ነው ያለ ነው። ምክንያቱም ህዝቡ ባዶ ነው፣ ቃል የለውም። ህዝቡ እውቀት የለውም፣ መሰረት የለውም፣ መሰረታዊ ትሩዝ የለውም። ምን እንደሚያደርግ ምን እንደማያደርግ አያውቅም። እሱ ሐሰት ያሰት ሁሉ አባት የተባለውን እሱን ሰምቶ እውነት ማያወራ ውሸትንም ሲናገር ከራሱ ይናገራል የተባለው ያሰትን ምንጭ ሰምቶ ሰው ቸርች ለሁለት ስፕሊት ያደርግ። በጣም ነው የገረመኝ። እንኳን ሌላ ትንቢት ስንት ትንቢት አለ። ቸርችን አበጣብጦ አገልጋዮችን አበጣብጦ ይሁን ነገርን አድርጎ ምን አድርጎ አምሶ አንድ ቀን መድረክ ይዞ አምሶ መሄድ ስንት አለ ስንት አለ። የሚመስልህን ካልሆነ መድረክ ላይ ማንንም አታውቁም። ካልመሰለ አያስፈልግም። ስንት ዓመት ሙሉ የገነባውን ሊያበላሽ ይችላል። ጤናማ ባልሆነ መርዛማ ቃል በወንድማማች መካከል ጸብንም ይዘራ ይላል። ጸብ እኮ ዘር ነው። መሬት ካገኘ ይበቅላል፣ ተቀባይ ካገኘ ማለት ነው። በወንድማማች መካከል ጸብንም ይዘራ። ኤኒዌይ የመልእክት ቃል የእግዚአብሔር ቃል ነው። አማኞች ትንቢትን መናቅ የለባቸውም። መሰረታዊ ነገር እያስቀመጥኩ ነው። ነገር ግን በውስጣቸው ባለው በመንፈስ ቅዱስና በእግዚአብሔር ቃል ሊመረምሩት ግን ይገባል። አንደኛ ተሰሎንቄ 5:20 እሱን ቅድም እንዳየነው አማኞች ትንቢትን ሳይመረምሩ መቀበል የለባቸውም። አሜን። ሳይመረመር ትንቢት አሜን አይባልም። ተመርምሮ ነው፣ ታይቶ ነው፣ ቼክ ተደርጎ ነው። እንደ ቃሉ ነው ወይ? ጠቃሚ ነው ወይ? የሚረባ ነው ወይ? ከፍ ያደርገኛል ወይ? እኔ ላይ የሆነ ነገር ይጨምራል ወይ? ወይስ ጸብ ነው? አንዳንድ ጊዜ ጥሩ የሚያወሩ ይመስሉና ግን ጸብ ተዘርቶ የሚኬድበት። ከእግዚአብሔር ቃል ጋር የሚጋጭ ትንቢት ሁሉ የስህተት ትንቢት፣ እንደ እግዚአብሔር ቃል የማይናገር ነብይ ሁሉ የሐሰት ነብይ ነው። ምክንያቱም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላልና። ሃሌሉያ። አንደኛ ጴጥሮስ 4:11 ነው የሚያለው። የሚናገር ቢኖር እግዚአብሔር እንደሚያወራ ያወራ ነው። እንደ እግዚአብሔር ቃል ይናገር። የግድ ጥቅሱን ብቻ ሳይሆን ቆላሲያስ ምናምን ይበል ብቻ ሳይሆን እግዚአብሔር እንደሚል ይበል፣ መልካም ይበል ነው፣ በጎውን ያወራ ነው። እግዚአብሔር እንደሚናገር ይናገር። የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። ስለዚህ እንደ እግዚአብሔር ቃል ያልሆነ ትንቢት ሁሉ ወይም እንደ እግዚአብሔር ቃል ያልሆነ መልእክት የተባለ ነገር ሁሉ መልእክት አይደለም። እሱ ጤናማ ያልሆነ ምልክት ነው። ስለዚህ ሁለተኛ ጴጥሮስ 1:17 ላይ ምንድን ነው ያለው? እችን አንብቤ ልጨርስ። ከገናናው ክብር አለ። እኔ ጴጥሮስ በጣም ነው የወደድኩት እችን ሲጽፋት። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና። አሁን ይህን የሚያወራው ማን ነው? ጴጥሮስ ነው። ጴጥሮስ የት ነበር ያኔ? በዛች ተራራ ላይ አብረው ነበሩ። በማቴዎስ 17:1 ላይ ተራራዋ ላይ ቁጭ እንትን እያሉ ሲጸልይም ኢየሱስ መልኩ ተለወጠ፣ ፊቱም ልብሱም እንደነጭ ሆነ፣ ከዛ በፊታቸው ተለወጠ ይላል። ተለወጠ፣ ፊገር እንትን ሆነ፣ ትራንስፊገር ሆነ ይላል። ከዛ ልክ እዛው ኤልያስና ሙሴ አብረው ተገለጡ። ቀጥሎ ግን እነሱ ሊገላቸው ስለሆነ ሊያወጣቸው ስለሆነ የምወደው ልጄ፣ ምክንያቱም ኤልያስ ተከታዮች ብዙ አሉት፣ ሙሴ ተከታዮች ብዙ አሉት፣ እነሱን ሊያጠፋ። ስለዚህ ልክ እንደ የምወደው ልጄ ይህ ነው እርሱን ስሙት። ሁለት ነገር አይተዋል። አሁን አንደኛ ቪዥኑን አይተዋል። ስላዩ እንደውም ሶስት እንደውም እንስራሉ። ይሄን ሁሉ አውርቶ የምወደው ልጄ ይህ ነው እየተባለ እነሱ ግን አሁንም ሶስቱም ያስፈልጉናል አሉ። ኤሊ መጣን ያሉ ኤልያስ እዚህ ስንጠብቀው የነበረው ሙሴ ወይኔ ሙሴ ያሉ ሶስቱ እንኳን አሁን ኢየሱስን ብቻ አይደለም ሌላም ነው። ግን ወዲያው ደመና ጋረዳቸው አለ። ሊያጠፋቸው ነው የፈለገው። ያወጣቸው ሊገላቸው እንጂ ሊያደምቃቸው አይደለም። የምወደው ልጅ አሁን ምን አይተዋል? ቪዥን። ምን አይተዋል? ምን ሰምተዋል? ድምፅ። እውነተኛ ድምፅ ነው። እውነተኛ ድምፅ ነው ወይ? ከየት የመጣ? ከአብ አይደል እንዴ? እሺ እውነተኛ ቪዥን ነው ያዩት። ልክ ነው። ግን ምን እንደሚል ስሙት። ጴጥሮስ ይሄን አለና ያ ድምፅ በመጣለት ጊዜ ከእግዚአብሔር ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን፣ አየን፣ ሰማን። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ከዚህ ከእውነተኛው እንኳን የጸና። እስቲ አሜን። እውነተኛ ራእይ አይተው እውነተኛ ድምፅ ሰምተው ከዚህም ይልቅ ግን ተባለ የጸና የትንቢት ቃል አለን።
ሰው መመስረት ያለበት ራእይና ድምጽ ላይ ሳይሆን ቃል ላይ ነው። የአማኞች መሰረት የእግዚአብሔር ቃል እንጂ ድምጽና ራእይ አይደለም። የእግዚአብሔር ቃልን የያዘ አማኝ መቼም ቢሆን መቼም አይወድቅም። ልድገመው፣ ሃሌሉያ። አንድ አማኝ የእግዚአብሔርን ቃል ከያዘ እንደ ቃሉ የሚኖር ከሆነ ከቃሉ ጋር ህብረት ካለው በህይወት ዘመኑ ሁሉ መቼም ቢሆን መቼም ፌል አያረግም፣ አይወድቅም፣ አይሰጥምም። ተጎዳው አይልም፣ ተአዘንኩ አይልም። የማያዝ ነው የማይጎዳበት መሰረት የአማኞች መሰረት የእግዚአብሔር ቃል ይባላል። ቃሉን የያዘ አማኝ ሃሌሉያ ከቃሉ ጋር ህብረት። ለዚህ ነው የእግዚአብሔር ቃል በሙላት ይኑርባችሁ የተባለው። ሙላት አንተ ውስጥ በሙላት ይኑር የተባለው የእግዚአብሔር ቃል። ሌላው ደግሞ መንፈስ ይሙላባችሁ ተባለ። እኛ በመንፈስና በእግዚአብሔር ቃል ሙላት የምንመላለስ የአዲስ ኪዳን አማኞች ነን። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች